እሺ ሉተራኖች ስለ ስዕል ምን እናምናለን አሉ? እኔ እንጃ ያልገባኝ ነው። ጥዬ ወጣሁ። ሲስ ወይ ይለይለት ብለን ያስገባኝ ለሊቱ ሙሉ ስራ የለኝም እንጂ መጮሻ ነኝ እንዴ? ለሊቱ ሙሉ አንተ አይ ቡካ ብቻ እኮ አይደለችም እኮ ጌታን እኔ አሁን አስረስ በዚህ ሰዓት እስልምና ስዕል አድኖ ይቀበላል እንደ አስረስዬ እንዴት ነው በዚህ ሰዓት ሪኩዌስት የምትልከው? አብሬ ብሬሾ ወዬ ወደ ዋናው ጉዳይ ከመግባታችን በፊት ወደ ዋናው ጉዳይ እንግባ። አንቺ ጋር ያለኝ ንቀ ይዘሽ ነው አባቢ አታረሳሽ እንጂ እያዘናጋሽኝ። ምን አልክ? ኦኬ ሲስ እንዴት ነህ? አይደል ምን አልኩ? ሲስ ሰላም ነው? ዮኒ ብርዬ ሰላም ነው ወንድሜ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን አለው። እግዚአብሔር ይመስገን ሁሉ ሰላም። ቡካዬ እኔ የምልህ ፓፓ ስልክሽ አይሰራም። የኔ ነው? ባለፈው ዝግ ነበረ። አዳማ አይደለት አይሰራም ነበር። ወዳጅ ብቻ ዮባም ደውሎልህ ነበር። ኧረ አንሻ አለው ብሬ እደውልልሃለሁ። እሺ ፓፓ። ኧረ ዮኒ አንቺን ብቻ ነው እያናገር ያለው ሌላ የኔንም ንገሪልኝ ዮኒ። ኧረ እንዴ አክቹሊ የኔ እዚሁ ነው ያለው ብሬ እዚሁ ነው። ቴንክ ዩ ምን እያደረገ ነው? ሰው ሰብሰብ እያለ ስለሆነ ትንሽ እንትን እንበላስ ስለማታ ማታ አይተሽዋል እንደ ፓፓ? አዎ ስለ ካውንስሉም አንዳንድ ነገር ሲነሳ ነበርኩ እኔ ሙሉ ሰዓት። ያለ ሰው ከሆነ ሀሳብ ይስጥ፣ እድል እንስጠው። ያለ ሰውማ ሀሳብ ይስጥ እኮ ወንድሞች ይቅደሙ። ምንድን ነው ቤቲና አንድ ወንድሞች ማታ በአንቺ ይጅበት ይላል። ወንድሞች ይቅደሙ። አራስ የሲስን ሰምተዋል ፓፓ? እንትን ቤቲ ጠቅልው ይላል። ጸጉር ነው እንደ የምጠቀልለው። ግን እኮ ስዕል አልተቃወመም። ለምሳሌ አማን እንዴት ነው የሚግባቡት ከእንትና ጋር ከኤርሚያስ ጋር? እኔ በነገራችን ላይ በዚህ በቃ አንተ ኤርሚያስ በጣም ከእንትን እኮ ነው ያዘው ከባድ ሰው ነው። ኤርሚያስን ነበር ትናንትና ማስገባት የነበረው። ግራ ተጋባ። ማታ በጣም ግራ ተጋባ። ሉትራን ማለት ምን ማለት ነው? ቀጥል አኬ ይሏል። በዚህ ጉዳይ ጆይ ይሄድበት ይላል። ያኛው ነገር ሲነሳ በዚህ ጉዳይ እንትና ይሄድበት እንዴ ያኛው እንዴ አንድ አይደሉም እንዴ? የሆነ ሰዓት አይተቋት ጥሏቸው ሄደ እኮ የሚታየው ወንበሩ ብቻ ነው። የለም ወንበሩን አስቀምጦ ታብታብ አድርጉ ብሎ ሄደ። ካቶሊካውያንን ተቃውመን የተነሳነን ምናምን ነገር ማለት ሉተር ሲነሳ አዲስ ሃይማኖት ጀምሮ ሳይሆን በካቶሊክ ቤተክርስቲያን ውስጥ አንዳንድ ስህተቶች ነበሩ እና እነሱን ተቃውመን ወደ ኦሪጂኑ ወደ መጀመሪያ ወደ ሊትራሊ እኮ ዊ አር ሪፎርምድ ካቶሊክ ነው ያለው። ዊ አር ሪፎርምድ ካቶሊክ አለ። ሪሊ ያልኩ ነበር እኔ እና የታደሰችው ካቶሊክ እኔ አይደለሁም ጌታን አንተሽ እኔ አይደለሁም። ቴዲ ሐዋሳ ቤት ካቶሊኮች ደግሞ መጣራት ሊኖርባቸው ናቸው እኮ። ሰው እንደዛ የኔ ዋናው ሀሳብ አሁን እሱ ነው። አሁን
በዚህ ሁኔታ ቀጣይ ካቶሊክ ቀጥሎ ደግሞ አይ ሰሞነኛ ደግሞ ስለሆኑ ዋቄ ፈና ቀድሞ እሱን አንቺ ቤት ይሆናል ሲስ እኛ እንወርድና እሱ አንቺ ቤት ይሆናል። እኛ ወርደን ከውጭ ሆነን እናያለን። እሱን አንቺ ታስተናግዷል። አይደለም ማሻ እኔ ጌመር ማታ አስቤያለሁ። ለጆሲ የታለ እነ ጆሲን ጥሩት። አንተሽን ሞዴሬተር ሳቡልኝ። እኔ እየሳብኩ ነው። አንተሽ እኔ የምልህ ስማ አኬ ይችላሉ እንትን ማለት ሪፎርምድ ካቶሊክ ምናምን ብለው ፕራውድሊ መናገር ይችላሉ። አሁን በአስተምሮ ደረጃ ኦፍ ኮርስ አዎ፣ በአስተምሮ ደረጃ ነው የምልህ እኮ ሲስ። አሁን ሪፎርም ለማለት ባይዞ ዋናው ነገር ላይ ነው የተወሰነ ነገር እንትን የምታደርገው ሪፎርም የምታደርገው። አይ ሲስ ኦፍ ኮርስ አውት ያለሽ አንቺ ኩራሽ አይደለም ሪፎርምድ ካቶሊክ ሪፎርምድ ሉተራን አይደለም። አንተ ረቃልቶ አንተ ዝም ብለህ ብቻ ምንም አይደለም። ሙሉ ፈርሶ የምን ሪፎርምድ ነው እንዴ? ምን እሺ ፓፓ አሲሲ ምንድነው? ባለፈው ረስታችሁ ወረዳችሁት ነው እንጂ አረታ ምንድነው ደግሞ? እሺ ወሬ እኔ አይደለም አላውቀውም። እና ዮኒ ፓፓ አዲስ ሀሳብ አለ። አኬን ማወራዋለሁ ምናምን ነገር እሺ፣ ስለ ቶርናመንቱ ማለት ነው። አኬ ምን አዲስ ነገር አለ ካለ ከሆነ ከሱቅ ጎን ደግሞ ሌላ የሆነ ጫማ ቤት ወይ የሆነ ቤት ደግሞ ልከፍቺ ነው እንዴ? ለምን አረ ቶርናመንት ነው ያልኩት። አኬ ይተግባባ አንቺ እኮ አዲስ ነገር ንግድሽ ላይ ነሽ አንቺ። አረ ይሄድ ብራዘር በጎን ደግሞ ሸቀጣ ሸቀጥ ልትጀምር ነው እንዴ? አንተ የሚገርም እኮ አኬ አሁን የቪዲዮ እንትን የብሬ ቪዲዮ በመጣልኝ ቁጥር እኮ አሜን ፋሽን ሆነ እኮ እንዴ። ቀጣይ ኳስ እንጫወታለን አላ ናዝሬት ወይ ሐዋሳ ሄደን ይባላል። የክለቡ ስም አሚን ፋሽን ነው አላለኝ። ማስታወቂያ እንሰራበናለች። ይመቻል እንዴ የሆነ ነገር ሊለን ነው ዛሬ ብሬ ተመስገን እንለዋለን። የሆነ ሰው ሰርፕራይዝ ላደርግ ነው ይለናል። ሲስ ነው ሰሞኑን ሰርፕራይዝ ማድረገው ሲስ ነው ትላለህ። ኧረ ደስ ይለኛል ብሬ እንዴ። አይ አሜን ፋሽን እየጎበኛችሁ ስማ ዮኒ የምር እንትን 4 ሆኗልና 4 ቲም ሆኗልና እናወራለን። እስኪ ለማንኛውም እሺ አኬም ችግር የለም። አንቺሽ እና ማማ ሰላም በሉን እስቲ። አስረስ እኮ ለምን እንደምትልኩ ወይ ሰላም ናቸው። ብሬ በጣም አስረስ እፈልጋለሁ እያለ ነው። ምንድን ነው አኬል ነው ፀጉር አለኝ ብሎ ሊያሳየው። አኬ ባለበትም አስረስ ድርሽ አይላትም። አረ እንቁልልጭ ይለዋል ፀጉሩን እየነካካ እንትን አይቷል። አኬ አስረስ የወንጌል ስርጭት ምናምን በስፒከር ምናምን ሲሰራ ኧረ ሙዳተስ እግዚአብሔር ከፕሮቴስታንት እኮ ነው ወደ እስልምና ሄደው እኮ ግን ፕሮቴስታንትነቱ አልወጣም ከውስጥ። እቺ ሰው ይመቻት። ሞንታርቦ ይዞ ምናምን ነው የሚሰራ። አሁንም ይዞ ይዞራል እኮ እሱ ተጽዕኖ አድርጎበት ነው። ሸንኮራ የሚበላው ታዲያ ምን ተጽዕኖ አድርጎበት ነው? ላይቭ ላይ እና ግን ትናንትና ሉተራኖች ስዕል መጽሐፍ ቅዱሳዊ ነው አይደለም እሱ ነው ያደረጉት። ግራ አይገባኝ። እሱ ነው ጥሩት አስቲ ነው። አይ ሰምቻለሁ። በፍጹም ርዕሱ ከተነሳ ከርዕስ አንጻር ሉትራኖችም ያሉት ነገር እንትኑ ለስዕላት የሚገባ ክብር በታሪክ ውስጥ የትኛውም አባቶች ራሱ አልተናገሩ የሚለውን ሐሳብ ኮንፈርም አድርጓል። ሉትራኖች ራሱ ምን የሚለውን ለስዕላት የሚገባ ቬኔሬሽን
የትኛውም አባት እንትን አላለም። በታሪክ ውስጥ የለም ይሄ ነገር። የእነሱ እምነት እንጂ ሉትራኖችማ እኮ ስለ ስዕላት ያላቸው እምነት ምንድን ነው? የእነሱን አልተናገሩም። ተናገሩ እኮ ሉትራኖች። ምንድን ነው የእነሱ ትምህርት ስለ ስዕላት ምንድን ነው? ማለት ስዕላትን ይቀበላሉ፣ ግን በምን ደረጃ? በቃ በማስተማሪያ በምናምን ደረጃ ስለ ስዕላት ሲናገሩት የነበሩት አማንና ቃሌ ስለነበሩ እንዳለ ሪፊዩት እየተደረገ ነው። ባለፈው ዘማሪያም ያስተማሩት ሪፊዩት ያደረጉ እንጂ መካነ ኢየሱስ ወይ ሉተራን ስዕል ላይ እንደዚህ እናምናለን ብሎ ያስቀመጡት አንድም ነገር የለም። እኔ ሰማቸው። ኦኬ ሉትራን ለምሳሌ ሌላ ጆናታን እኮ ተናግሯል እኮ ጆናታን እንደሱ ካሉ ስዕላት መጽሐፍ ቅዱሳዊ ናቸው ብሎ ያምናሉ። እናምናለን ወይ አናምንም ብለው ተናግረዋል። አሁን ስዕላት እኮ ዋናው እኮ ስዕላት መጽሐፍ ቅዱሳዊ ናቸው አይደለ? አሁን ለስዕላት የሚገባውን ነገር እኮ ነው። አሁን ለስዕላት አይደለማ መጀመሪያው ሐሳቡ ሲነሳ እዛ ላይ ስዕላት መጽሐፍ ቅዱሳዊ ናቸው አይደሉም፣ ስዕል ሁሉ ጣዖት ነው ብሎ ነው የተነሳው ቀለሜና ይቅርታ እንትና ግን ካያችሁት ማለት ነው። ሰላማችሁ ይብዛ። እንዴት ናችሁ? ማማይ ደህና ነሽ? ማማይ እንዴት ነሽ? እንኳን አደረሰሽ። ስንረባረባት ማለት ነው። አይ ውይይቱን አዳምጬው ነበረ ዩቲዩብ ላይ ሜጄ እና የቀለሜ ሀሳብና የአማን ማማ የኤርሚያስ ሀሳብ ሶሪ አንተ ነፃነቱን አትንፈጋት። ቆይ ኤርሚያስ ነው ስሙ። አክሊለ አንዴ ነው አንቺ ልክ በቃ ማማ ቴንኪው አክሊለ አንዴ ብላለች። በቃ አንዴ አክሊለ ላንተ ብዬ ነው ራሱ ኤርሚያስ ያልኩትኝ። ኤርሚያስ እኮ ይባላል። እኔ ኤርሚያስ ነው የምለው። አክቹዋሊ የትም ቦታ ራሴ የትም ኤርሚያስ ነው የሚለው። ግን አንተ ግን በጣም የእሱ ቀንደኛ ዲፌንደር ሆናል። አሁን ሳይ ምን ቀለም ወርቅ እኮ እግዚአብሔር ምስክሬ ነው። ትናንትና ቴዲ ቤት ኤርሚያስን ቢልኩት ይሻላል ብዬ ነው የምከራከረው። እሺ ተቃውሞ ይመጣል። ሉተራኖች ጋር ወደ ትናንትና ውይይት እንሂድ። እሺ ቀጥይ ማማ። እኔ የምልሽ ማማይ ከታች ፓስተር አሌክስ የሚባለው ማማይ ኧረ ጠፍተሻል አለ። ምን ወይ ሲሶ በትላንትና ውይይት ግን ማለት ነው ኬዝ አለው ነው አሁን ጥያቄው እኮ ከቴክስቶች መካከል እኮ አየሁት እኮ ፓስተር አሌክስ የሚባለው ማማይ ብቻ አንተ የምታውቀው ነገር አለው ወንድም? እኔ አንድ ላይም አይቻቸው አላውቅም ብዬ ነው። ግራ ገብቶኝ እኮ ማማይ ቀጥሾ አኬናት ኧረ አንተን ነው ማስመስማት የሌለባት ፓፓ። አንተ እኮ ነው ርዕሱን ያነሳው። ቀጥይ ማመን ሲሲ ያስጠቁረዋል አይገልጸውም። እሺ ትናንትና ውይይቱ ላይ የምሬ ነው የምላችሁ ተጋጨብኝ። ማለት የኤርሚያስ ሀሳብ ከነ በጥቅሉ ጣዖት ነው የሚል ነው። የአማን ሻሎም ሀሳብ ደግሞ መጽሐፍ ቅዱሳዊ እንደሆነ እያመለከተ ስዕል ማለት ነው። ግን በነዛ ስዕል ላይ ምንም አይነት ተአምር አይሰራባቸውም። እኛ አንቃወምም ስዕሉን፣ ግን በነዛ ስዕላት ላይ ተአምር አይገለጥባቸውም የሚለውን ነው የምንቃወመው ነው ሲል የነበረውና ሁለቱ ራሱ ተግባብተዋል። አንደኛው ጣዖት ነው ከናንካቴው መጽሐፍ ቅዱሳዊ አይደለም እያለ ነው። ይሄንኛው ደግሞ መጽሐፍ ቅዱሳዊ የሆነ ሀሳብ መሆኑን እየደገፈ ግን ደግሞ በእነሱ ላይ የሚሰራ ተአምር የለም፣ እግዚአብሔር በእነሱ ላይ የሚያሳየው ተአምር የለም የሚል አይነት ሀሳብ ነው እያስቀመጠ ያለውና አወያዩ ራሱ ግራ ገብቶታል እያዳመጠ ማለት ነው። የትኛው ነው ትክክል የሚለውን የምሬ ነው ከፊቱ ራሱ ትረዳላችሁ። ተምታቶበታልና አሁን እኔ ግልጽ አድርጉልኝ። የአማን ሻሎም መጽሐፍ ቅዱሳዊ እንደሆነ እየተቀበለ ነው። ይሄንኛው ደግሞ ከነ ጣዖት መሆኑን ጣዖት ነው ብሎ እያወገዘ ነውና የትኛው በምን ተስማምቶ ነው አሁን እዛ ጋር ሊያስረዱስ የገቡት? ይሄን የተረዳሁት እኔ በውይይታቸው ማለት ነው።
አይ ማማይ በቃ ትክክለኛ የውይይቱን ሾርት ኤንድ ፕሪሳይዝ አድርጋ ሪቪው አድርጓለች። ምንድነው ለስዕላት ምንም አይነት ነገር ኦሬ ስዕላትን እንጠቀማለን፣ ለትምህርት ለተለያየ ነገር ስዕላትን እንጠቀማለን፣ ግን ለስዕላት ምንም አይነት ነገር አናረግም ነው አፍተር ኦል የትላንትና ውይይት እና በታሪክ ውስጥ አባቶችም ይሄ የተሻለ ነው። ቢያንስ ይሄ ስዕላትን ምናምን ምንድነው በአንድም በሌላም ምክንያት ለአንድም ለሌላም ጉዳይ እንጠቀማቸዋለን። ግን ደግሞ በእነሱ በኩል የሚፈጸሙ ተአምራትን ምናምን መሰል ነገሮች እና ለእነሱ የሚሰጥ ስግደቶችን ምናምን እንደነዚህ ነገሮችን አናደርግም ነው መሰለኝ። ምንም አናደርግም ነው ምንም አናደርግም ይሻላል። አትሊስት ይሄ ቢያንስ ከጭፍን ነገር ወጣ ስለሚል ይሄ እንደዚህ አይነት ነገሮችን ዲስከስ ለማድረግ ምናምን አመቺ ነው። እንደነዚህ ነገሮችን ዲስከስ ታደርግባቸዋለህ። ከዚህ አንጻር ነው ከዚህ አንጻር ነው ምናምን የሚለውን ነገር ማለት ነው የተሻለ ነው። ከጴንጤው ይሻላል። ምን ስዕላት አንጠቀምም እንደኛ አልገባኝም። የት ማለት ስለምን ስዕል ነው የምታወራው? የልጆችን ስዕል ልታስል ነው ወይስ ምን ልታስል ነው? ስዕል እኮ አለ እኮ ስዕል እኮ ስዕላት በጣም እስቲ የማን ስዕል? የብዙ ስዕል እኮ አለ እኮ የማን ስዕል? ለምሳሌ የማርያም ስዕል አለ? የማርያም ስዕል የለም። እሺ የጳውሎስ ስዕል አለ? የጳውሎስም የለም። እንዴ እና ታዲያ የጭሮ ነው? ኪሎ ግቢ ፊት ለፊት ያለው አለ። የማርያም የጳውሎስ የሚሉኛል። ታዲያ የማን ነው ያለው? 6 ኪሎ ፊት ለፊት ያለውን አወቀው። 6 ኪሎ ድባብ ግቢ ውስጥ ያለው ሐውልት አይደለም። ከታች ቡካ የጩፋ ነው ያለ። ተወዛገብን እኮ ፓፓ። የማን ነው ያለው? ፓስተር አሌክስ እንዴት ነህ? ፓስተር አሌክስ በዚህ አጋጣሚ በጣም ፓስተር አሌክስ ሊያገኝ በጣም ይፈልጋል። በዚህ አጋጣሚ ፓስተር አሌክስ በጣም በአካል ሊያገኝ ይፈልጋል። እሺ ደስ ይለኛል። ምንም ችግር የለም። ከታች ግን ገኒ ምን አለች? ጳውሎስን ማን አይቶ ሳለው? እንዴት ነው እናንተ ስዕልን የምትቀበሉት? ያው ስዕል አለን ስላልክ እንዴት ነው አሁን? ወይስ አሁን ላይ ያሉትን ነው የምትስሉት? አንተን እኮ ነው ሲሲ፣ የምሬ ነው ሲሪየስ። አሁን ለምሳሌ የሆነ ስዕል ብትጠቀም እኔ አንተ ጋርም አይቼ አውቃለሁ። ይቅርታ አድርግልኝና እዚያውን ከሰው ፊት አዋረድኩህ እንጂ እኔ የመኪና ጀርባ ላይ እንግዲህ የጌታችን ስዕል አለ። እንግዲህ እኔ ጌታ ነው ባላቀም አገርም አለኩ። እንዴት አየከው ግን እንዴ? እንግዲህ አሁን በሺህ ሰው ህዝብ ፊት አዋረድኩ እንጂ እንዴት ነው የታይታችሁን የሳላችሁት? አይ ግን እንትን ነው ጋይዝ፣ አንዳንድ ሰው መስቀሉ ራሱ አሁን መስቀሉን ሲቃወሙ ራሱ ክርስቶስ እንደዛ እንደተሰቀለ በምን አወቁ? አሁን አዳራሽ ውስጥ ምናምን ያደርጉታል። መስቀል ምንድነው ስሙ? በምን አወቁ ክርስቶስ እንደዛ አይነት መስቀል ለመሰቀሉ? እነሱ ራሳቸው በምን አወቁ? የቀለሜ ፕሮፋይል አለልሽ አይደል? አረ ኤርሚያስ ፕሮፋይል በጌታ በእናታችሁ ተከተሉ ብላስ ያመልጠኝ የለ እንደ ሲሲዬ። ለዛ ነው ቀለሞን ስሙ ነው ታውቃለህ። ሲሶ ግን ከተወሰኑ ቀናት በኋላ የመምህራችን ኤርሚያስ በሉ እንዳያስብለን እኔ ቀስ በቀስ ምን እያለማመደ እንደሆነ ግራ ገባኝ። እንዴት ነው ድንግጥ ቢለው ራሱ እኮ የሌለ እርማት እንትን ነው። አዎ የቅዱስ መስቀል ለምሳሌ ፓስተር አሌክስ አለ። ፓስተር አሌክስ እንኳን ደህና መጣ። ሲሲዬ እንዴት ናችሁ? እኔ ማማዬን ያልኩ ያው አስጠቆርከኝ። እኔ ያልኩት ንጽጽር ላይ ስለምትሰራ እሷ ጋር ሄደን ስለምንማር እዛ ጠፍታለች ነው ያልኩት እንጂ ሌላ ነገር አይደለም። ንጽጽር ታወራ የለ ታስተምር የለ እሱን ሄደን እንማራለን እሷ ጋርና ለዛ ነው ጠፋች ያልኩት። ሲስ እኔ ኮሜንቶቹን ያው ለየት ያለ ኮሜንት ስለማነብ ነው። ብዙ ጊዜ ማስተካከያውን ተቀብያለሁ።
የማማዬ አድናቂ ነኝ። በጣም ፎሎ አረጋታለሁ እዛ ንጽጽር ላይ። አኪ ሰላም ብያለሁ። ብዙ ጊዜ ሲስን ከአኪ ጋር አገናኘኝ ብያለሁ። ሁላችሁንም ሰላም ብያለሁ። ሰላም ለአንተ ይሆን አሌክስ፣ እንዴት አለ? እግዚአብሔር ይመስገን በጣም ደህና ነኝ። እሺ በደስታ እንገናኛለን፣ ጌታ ይፍቀድና። ስማ ሲስ ወይ እንዴ ምንድን ነው አሁን? እኮ ርዕሱን በጣም እንትን እያልከው ነው ማለት የሆነ እየደበቅከው ያለህ አይነት ሰው ነው። አሁን አሌክስንም ያነሳው ምናልባት ፓስተር አሌክስ ሲጠየቅ ፓስተር አሌክስ ለምሳሌ በስዕላት ላይ ከኔ ይልቅ እሱ ፓስተር ነው። ፓስተሩን ጠይቅ። ስለ ስዕላት አሁን ስለ ኦርቶዶክስ ስዕላት ሳይሆን እንዳጠቃላይ ስዕል ይጠቀማል አይጠቀምም የሚለውን ብናውቅ። ፓስተር አሌክስ በቤተክርስቲያናችሁ ስዕላትን ትጠቀማላችሁ? በቤተክርስቲያን ሳይሆን በግሉም ቢሆን አንተ በግል ትጠቀማለህ። ለምሳሌ ይቅርታ አድርግልኝና እኔ እንግዲህ ዕጣን የምታጨስ ምናምን እንላቸውም ከሆነ አላውቅም እንጂ እሱን ያላስተምር አየምርግን። እስቲ አሌክስ በግል ትጠቀማለህ አንተ ስዕላት ስለ ለምሳሌ አሁን የጌታ ኢየሱስ ስዕል ምናምን በሚለው ሰዎች በአንድም በሌላ ምክንያት ሊጠቀሙ ይችላሉ እና ትጠቀማለህ አንተ? ሲስ ይጠቀማል። ዲያቆን መዝሙረ እንደምን አደርክ? በእኛ ደህና ዋልክ ወይ? እኔ እዚህ እንትን ልትጠዱኝ ነው አይደል? እሳቱ ላይ ግድ የለም ሲስ መልስላቸው። አይ ለምሳሌ ሲስ መኪናው ላይ ይጠቀማል። እኔ አንጠቀማለሁ። እኔ ስዕላትን እንጠቀማለሁ እኮ ስዕል እኮ እንጠቀማለሁ። እሱ ለመኪናው ጠባቂ ቅዱስ አለው ራሱን የቻለ የሰየመለት። ኧረ ተው ከሰው ፊት አናወራም ብለን ነው እንጂ የሆነ ቀን የሚካኤል ስዕለቱን ሲያስገባ ይችዋሉ። ዋሾ ሲስ አታስነቃ ሄዳ አላስገባም። ኧረ ላውርድናክ አስረስ ያለውን ሰምተሃል? አኬ አስረስ ምን ብሎ ጻፈለት መሰለህ ከስር? ሲስ እኮ ፕሮቴስታንት በኦርቶዶክስ ተከሽኖ ነው። አይ ሲስ ግልጽ ያለች ፕሮቴስታንት ነች። ምንም ግን ቆይ ሲሪየስ እናድርገውና አሌክስዬ፣ ፓስተር አሌክስ አይ ስዕላት እኮ እንጠቀማለን እኮ ስዕል እኮ እንጠቀማለን እኮ። እሺ ለምሳሌ የማንን ስዕል ለምን አልነግረንም ወዳጅ? ለምሳሌ ጌታችን የመድኃኒታችን የኢየሱስ ክርስቶስን ስዕል እንጠቀማለን። በቃ አሁን የእርሱን ብቻ ነው የምትጠቀሙት? አይ የኢትዮጵያ ሚካኤልንም ይጠቀማሉ። አረ አኬ ወይ በቀደም እመቤታችን የቅድስት ድንግል ማርያምን ስዕለ አድኅኖ የቀደደችዋ ልጅ ራሱ ክላሷ ሲታይ እኮ የጌታችን የኢየሱስ ክርስቶስ እንትን እኮ ክላሷ እኮ ሊያም በትልቅ እየባላና የማታ ሉካን እኮ በቤቲ ነው የተመረቀው። ኧረ አላየሁትም። የምርሽ ነው? ማርያምንም የጌታችን የኢየሱስ ክርስቶስ የሾህ አክሊል ከላይ አድርገውበት አሁን ሰው መሬት ግራ ተጋብቷል እኮ ህዝቡ ወደ ሜጃን ያጣው በቃ። አይ ቲንክ ሲሶ ሰላም ነው። እግዚአብሔር ይመስገን። ቢኒ ሰላም ነው። ውይይቱ ትንሽ መጥለፍ የተፈለገ ይመስላል። ሽፍት ማድረግ አይደል? እንደዛ ሴንስ እያደረኩ ነው እዚህ ካሉት ወንድሞችም እህቶችም። ወይ ሙሉ ለሙሉ አላዩትም የተደረገውን የማታው ቆይታ የማታው ይመስለኛል። ወይ ሙሉ ለሙሉ አላዩትም ወይ ደግሞ በቃ በስሙላ አይነት ነገር ትንሽ መጥለፍ የፈለጉ ይመስላል። ስዕልን አሁን ለምንድነው ስዕል የሰቀሉት ካሉ ወይ ለምን ስዕል ተገኘ በቸርች ውስጥ በእነሱ ቸርች እያሉ የስዕልን መገኘት ላይ እንድናተኩር የፈለጉ ይመስላሉ እንጂ ስዕሉ ላይ ስለሚደረገው ነገር ወይም ስዕላቶች ላይ ስለሚጸልዩት ወይ ስለሚያጨሱላቸው ደግሞ ስለሚያመልኳቸው ባልልም ስለሚሰግዱላቸው ነገር ምናምን ላይ እሱ ላይ ማተኮር አልፈለጉም። አሁን ቶታሊ ሽፍት ማድረግ ፈልጓል። እነሱም ጋር ስዕል አለ፣ እኛም ጋር ስዕል አለ ነው። ግን እንደዛ ነበረ እንትኑ እኔም ቢኒ ተናግሬያለሁ። ዋናው የማታው ውይይት የነበረው ምንድነው? ስዕላት ምንም አይነት ቬኔሬሽን አይደረግ። በእኛ ቤት እምነት ውስጥ ስዕላትን እንጠቀማለን፣ ለስዕላት ግን ምንም አይነት ቬኔሬሽን የለውም የሚለው ነው
ማቴት ተወራው ከዛ ደግሞ እስከ አንደኛ ሁለተኛ ሶስተኛ አራተኛ አምስተኛ ስድስተኛ እስከ ሰባተኛው ክፍለ ዘመን ይህንን ያስተማረ ምንም አይነት አባቶች የለም ብለው ነው የተናገሩት ነው። ለስዕል እንዲሰገድ ማለት ነው አይደል? እንደዛ ብለው ያስተማሩ አባቶች። ከመነሻ በፊት ግን ስዕል ሁሉ ጣዖት ነው እኮ እኛ ጋር ሄዶ በዛ ይሁን አይደለም፣ ለክርክር አይደለም። አይ እኔ የገባኝ ለክርክር አይደለም። እኔ የገባኝ ነው አሁን የተናገርኩት። ትንሽ ሽፍት ማድረግ ፈልጋችኋልና ጥሩ ነው። በቃ አሁን ካላየኸው አላውቅም። አኬ ተከታትለዋል። አሁን ዩቲዩብም ላይ ተለቋል። ከፈለክ አልነበርክም ከመጀመሪያው ጀምሮ እንጂ አሁን እዚህኛ ሰንገበ ነገሩ አንዴ የሚረብሽ ድምፅ አለ። ማን ጋር ነው? ቢኒ ጋር ነው። ኦኬ ቢኒ ጋር ነው። ከቀደም ጀምሮ ስላልነበርክ ነው እንጂ ይህን ነገር አንስተን እያወራን ነበር። መጀመሪያ ደረጃ ይሄ መጠላለፍ የሚባል ነገር የለም። ያው ይሄ ትናንት ውይይቱ ኦልሬዲ አልቋል። ዛሬ እዚህ ቤት ዝም ብሎ በቃ ሰው ሪፍሌክሽን ይሰጣል ምናምን። አሁን አንተ መጣ የራስን እይታ ሰጣል ለመጥረፍ ነው ብላል። ችግር የለም እድሉ ተሰጥቶ ያው ሀሳብን እንድትናገር ተደርጓል። እና እዚህ ቤት በቃ ሰው የተሰማውን ነገር የሚናገርበት ነው በነገተው። ስለዛ ሁሉም ሰው የተሰማውን ነው የሚናገረው። ከዛ ውጪ ግን ቅድም እንዳልኩ ውይይቱ ላይ እንደዚህ ብለው እንደዚያ ብለው የሚል ነገር እስካሁን አልተነሳም። ምክንያቱም እኔ ለምሳሌ እኔ ፐርሰናሊ አላየሁትም። ስላላየሁት ውይይቱ ላይ እንደዚህ ነው እንደዛ ነው ልል አልችልም፣ አላልኩም። እኛ እግረ መንገዳችንን እንደዚህ አይነት ሪፍሌክሽን የሚሰጡ ሰዎች እስኪመጡ ድረስ ሰዎች ስዕላትን የምር የሚጠቀሙ ከሆነ እንዴት ነው የሚጠቀሙት ብለን ለማወቅ እየሞከርን ነው። ስለዚህ አሁን አንተም የምትጠቀም ከሆነ እስቲ ንገረን፣ እንዴት ነው የምትጠቀመው ለማለት በግል አትሊስት አሁን የጸሎት ቤተ እምነቶቻችሁ ውስጥ ምናምን የአምልኮ ቤቶቻችሁ ውስጥ ምናምን ሳይሆን ማለት እዚህ ቸርቾቻችሁ ውስጥ ምናምን በሚለው ማለት ነው። እዛ ባይሆን ራሱ በየግሎቻችሁ ምናምን የምትጠቀሙ ከሆነ ስዕላትን እንዴት ነው የምትጠቀሙት? ከየት ተገኝቶ ተሳሉ? አሳሳሉ በምን መልኩ ነው ማለት ይሄ ጥያቄኛ ላይ ስለሚመጣም እንዴት ነው እስቲ ማለት ለምሳሌ የጳውሎስን ስዕል የምትጠቀሙ ከሆነ ጳውሎስ እንደዛ እንደሚመስል በምን አወቃችሁ? የኢየሱስን ስዕል የምትጠቀሙ ከሆነ ኢየሱስ ያንን መምሰሉ በምን አወቃችሁ? እኛ ለዚህ መልሳለን። እኛ ሲጀምር ኤኒዌይስ እሱን እናስቀምጣለን። ቀጥል አድርገን ግን በምንድን ነው የምታውቁት እንደዚህ ስዕላትን ስትጠቀሙ? ወደ እኔ ያመጣው ጥያቄ አኬሻ እስቲ ያው ስለእናንተ ለማወቅ ያህል ትችልበታለህ እንዴት ነገሮችን መቀልበስ እንዳለብህ በምን አቅጣጫ እንዴት እንዳለባቸው ምናምን ትችላለህ። እና እኔ ደግሞ አይደለም ለማድረግ አይደለም ለዛም አልመችም ለዛም አልመችም። እንደዛ አይደለም እያደረኩ ያለው ያው ዝም ብለን እናወራበት። እስቲ ንገረኝ አንተ ለምሳሌ በግል ስዕላትን ትጠቀማለህ? እኔ ደግሞ ያው ታውቀኛለህ አኬ እነ ሲሶም ያውቁኛል፣ ሌሎችም እዚህም ካሉ ታውቁኛላችሁ። ለምሳሌ እኔ ለይቼ ነው ማውራው። አሁን አንተን ሳውራ በስዕላት ጉዳይ ማንን ወክለ ነው ብዬ ማውራት ፈልጋለሁ። አንተ በደምሳሳው ወይ በደፈናው እንዳይሆን አንተ ማንን ወክለ ነው የምታወራው የሚለውን ነገር ማወቅ ፈልጋለሁ። የትኛውን ኦርቶዶክስ ወክለ የምታወራኝ ብዬ ማለት ነው። ደን እኔ ስዕል ማመልክ ወይም ስዕል የምሰግድ ከሆነ ወይም ስዕል ቤቴ ካለ ወር ደግሞ የሚሄድበት ቸርች ስዕል ካለ ምናምን እውነታውን እነግርሃለሁ። እኔን በተመለከተ ስጠይቀኝ ማለት ነው። ሉተራንን ወይ መካነ ኢየሱስ ሙሉ ወንጌልን ምናምን በተመለከተ ብጠይቀኝ አልሰጥም እንደዛ ማለት ነው። አልጠይቅም እንደዛ ሉተራንንም ወይ ሙሉ ወንጌልንም ምናምንም አይደለም ወክለህ እንድትመልስልኝ የሚፈልገው። እኔም ራሴን ወክዬ ነው የምመጣው። አንተ በራስህን ወክል እና ራስህን ወክለህ ስትነግረኝ በግልህ አንተ ስዕላትን ትጠቀማለህ። ቢናህ ላይ ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል ምናምን ስዕላትን ትጠቀማለህ? ስፒኪንግ ሆነስትሊ እኔ ስዕል የትኛውንም ስዕል ተጠቅሜ አላውቅም። ስራም ቦታ ቤቴም አሁን ራሱ ቪዲዮ አብርቼ ላሳይ ይችላለሁ። ስዕል ተጠቅሜ አላውቅም። የምሄድበትም ቸርች ስዕል የለም የምንም ማለት ነው። መስቀል ሳለ የምን የእንጨት ወይስ ደስ ያለ የፈለገው የእንጨት ቤቴ የለም። አይ ቤተ ሳይሆን የምትሄድበት ቸርች እንጂ የፈለገው አይነት መስቀል ግን አለ መስቀል አለ።
በጣም ደስ ይላል። እንዴት ነው ግን ማለት በምን ላይ ምን መሰረት አድርገው የትኛውን ጥቅስ መሰረት አድርጋችሁ ነው ወደዚህ ስታደርጉ ምናምን? ማለት ምን ማለት ማለት ያው እንደዚህ ቸርች ውስጥ የመስቀል ምልክት እንደዚህ በመስቀል ቅርጽ ሰርቶ ምናምን እንደዚህ አይነት ቅርጾችን ማስቀመጥ ምናምን ይሄ እንዴት ነው? ከየትኛው ጥቅስ ላይ ተመስርተው ነው ማለት? ያው ክርስቶስ መስቀል ላይ ከከፈለው ዋጋ ወይም መስቀል ላይ ከሰራው ስራ ጋር ተያይዞ መስቀሉን ባየን ጊዜ ክርስቶስ መስቀል ላይ የሰራውን ስራ እንድናወሳ እንድናስታውስ ይረዳናል ከሚል ነው። ያ ደግሞ መስቀል ላይ ክርስቶስ መሞቱን ወይም ደግሞ መስቀል ላይ መሰቀሉን የትኛውም አዲስ ኪዳን ክፍል ይናገራል። ከማቴዎስም፣ ከሉቃስም፣ ከማርቆስም፣ ከዮሐንስም እንደዚሁም ደግሞ የነ ጳውሎስ መልእክት በጽሁፎቹ ብዙ ቦታ ላይ ተናግሮታል እና ከዛ አንጻር መስቀልን ቤተክርስቲያን ላይ ሰቅለን ወይም ተሰቅሎ ስታየው አንድ ነገር ብቻ ነው የምናወሳው ወይም የሚታወሰው ማለት ነው። ክርስቶስ መስቀል ላይ የሰራውን ስራ ለሰው ልጆች ማለት ነው የሰራውን ስራ የሚያወሳ ማለት ነው። በጣም ደስ ይላል። በጣም ደስ ይላል። ግን አሁን ይሄ ያልከኝ ነገር ፎልት ፋይንደር ነህ እንትኖቹ የሪኩዌስት በፍጹም ኢንቴንሽን አይደለም በፍጹም እንትን ይላል። አሁን ያንተ ስለሚረብሽ አንድ ይታል። እሺ አንድ ይሄን አሁን የመጨረሻ ጥያቄ ጠይቀኸኝ ከዛ ደግሞ እኔ ደግሞ ጠይቃለሁ ፌር ለመሆን ማለት ነው። እሺ ቀጥል። አንዴ ነው ይታርጋ አንዴ። እሺ አሁን የነገርከኝ ነገሮች ሁሉ በጣም እውነቱን ለመናገር ደስ ይላል። በቃ ያው እንግዲህ በመስቀል ቅርጽ ምናምን እያደረጋችሁ ቸርች ውስጥ ታደርጋላችሁ። ግን የምታደርጉት ለምንድን ነው ስል እንደው መስቀሉን ባየን ጊዜ ጌታ ኢየሱስን እናስባለን በመስቀል ላይ እንደተሰቀለ ሆኖ ምናምን እና ያው የምናስብበት ነው የሚል ነገርን ተናግረሃል እና ጥሩም ነው፣ ደስ ይላል። እኔ እጋራሃለሁ ይህንን እምነት ይህንን ሳቢህን እጋራለሁ። ጥሩ ነው። ግን እንደዚህ የመስቀል ቅርጽ እየሰሩ እንደው ክርስቶስን ለማሰብም ቢሆን ማለት ነው የመስቀል ቅርጽ እየሰሩ በመስቀል ቅርጽ እንደዚህ ቅርጻ ቅርጽ እየሰሩ በቸርች ውስጥ ማስቀመጥን ግን መጽሐፍ ቅዱስ አዟል ወይ? ወይስ በቃ እንደዚሁ ስለሚያሳስብኝ ብቻ ዝም ብዬ ላድርገው ብለህ ራስን ያደረከው ወይስ መጽሐፍ ቅዱስ ይህንን እንድታደርግ አዞ ነው? ኖ መጽሐፍ ቅዱሱ አክቹዋሊ እኔ አይደለም የማደርገው የተደረገ ነው። እኔ ማየው ቸርች ሄጄ ማለት ነው። ቸርቾቻችሁ የሚያደርጉት አዘው ነው? መጽሐፍ ቅዱስ አዟቸው ነው ወይስ በራሳቸው? ቢያፎ ፎኜ ልመልሰው 100% እርግጠኛ አይደለም። አዘው ነው አይደለም? ቤኒ በማታ ውይይቱ ላይ ነው አስተያየት የምንሰጠው፣ ሀሳብ የምንሰጠው ውይይቱ ላይ ነው። ቤኒሻ አኬ ሌላ ቦታ እሱ ሙሉ ሰው ነው ራሱ መመለስ ይችላል የሚል ቃል አለ ዮሐንስ ወንጌል ላይ ማለት ነው። እና let me go just live it for me thank you እረዳሃለሁ ሀሳብህን ማለት ነው። ግን ልንገረው አኬ እኔ ሰቅዬ አላውቅም፣ እኔም አልሰቀልኩም መስቀሉን ማለት ነው። ግን በሚሄድበት ቤተክርስቲያን ተሰቅሎ አያለው። ይሄ ደግሞ የቤተክርስቲያን ሽማግሌዎች ወይም አመራሮች ለቤተክርስቲያን አሰራርም እንዲመች ወይም ደግሞ ቤተክርስቲያን መሆኑንም ለመግለጽ የሚጠቀሙበት ይመስለኛል። መጽሐፍ ቅዱሳዊ ትእዛዝ እንደሆነ ግን እርግጠኛ ሆኜ መናገር አልችልም። ሀሳቡ ግን የመጽሐፍ ቅዱስ ነው፣ አንተም አትክድም ማለት ነው። ስለዛ ያው ጨርሻለሁ። አንድ ጥያቄ የመጨረሻ ማለት ነው። ልጠይቅህ አይደለም አልጠይቅም። በቃ ጨርስ። ከዚህ በላይ ልጠይቅም ስላልክ አልጠይቅም። እንዲህ ዝም ብሎ ሰው አንተ ትጠይቃለህ። ችግር የለም። አንተም እንደዚሁ አንድ ጥያቄ ጠይቀኝና እንትን እንላለን። አንድ አይደለ ሁለት ጥያቄ ጠይቆና ሁለት ጥያቄ እሺ ጠይቃቸው። ችግር የለም። ግን ዋናው ፖይንታችን አሁንም ለመመለስ ያክል እሺ ዋናው ፖይንታችን ያሬዶም አለ። ከአንተ በኋላ ወደ ያሬዶ ሄዳለሁ። ሰምሃው ያሬዶ ቪዲዮ አይቻለሁ ወይ አክሊል አሁን ሊጠቀልል ያሰብና አሁን በተናገረው ማውራት ፈልጓልና አንዴ አዳምጡት አንድ አክሊል። ስለዛ አሁን እየተባለ ያለው ምንድነው?
የመስቀል ቅርጽ ምናምን እያደረግን ቸርች ውስጥ እንጠቀማለን። ለዚህ ይጠቅመናል። መጽሐፍ ቅዱስ ላይ በግልጽ የታዘዘ ቦታ የለም። መጽሐፍ ቅዱስ ባያዘንም ሽማግሌዎቹ ተሰብስበው ግን የኤርሲያን ማለት ነው የኤርሲያን ሽማግሌዎቹ ተሰብስበው እንደዚህ የሚጠቅመውን ነገር ሰጥተውናል። የለም መጽሐፍ ቅዱስ ያዛል አያዝም አላልኩም እኮ። የቱ ጋር ነው የሚያዘው? ይህን የመስቀል ምልክት ቅርጽ እየሰራችሁ ቸርች ውስጥ አስቀምጡ ያለው የቱ ጋር ነው? እኮ እኔ ነኝ አላቅም ነው ያልኩህ እንጂ አላቅም ነው እንዴ? ስለዛ እሺ ወይስ እንደሌለ እናቋለን። አመራሮች የቤተ ክርስቲያን አገልጋዮች እነሱ ያደረጉትን ነው። እኔ ሰቅዬ አላቅም እኮ እያልኩ ነው። ኩስ ገባኛው ኩስ ከየትላችን ስለምናወራ ማለት ነው። ትሄድበታለህ አንተም እኮ እዛ ቸርች ውስጥ ሄደህ ስትገለገል እዛው ጋር ነው እንግዲህ ፊት ለፊት ላይ አለ። ስለዛ ከየት አመጣችሁት ብለህም አትጠይቅም ማለት ነው። የኤርሲያን ሽማግሌዎቹ እንደሰጡ ብቻ ነው የምትመራበት፣ ሌላ ነገር የለም ነው። ጠይቀህ የምታኮነ ደግሞ የትኛውን ጥቅስ ሰጡ? መጽሐፍ ቅዱስ የቱ ጋር ነው ያዘዘ? ሀሳቡንማ እኮ ነገርኩህ። አይ ሀሳቡን አይደለም የቱ ጋር ያገኘው እንዳት ላይ መጽሐፍ ቅዱሱ ሙሉ ስፔሻሊ አዲስ ኪዳን ያወራል ስለ መስቀሉ ስራ። ስለ መስቀሉ ስራ እኮ አይደለም የምልህ እኮ የመስቀሉ ስራ ሳይሆን መለስ ፈልገህ ነው አኪ አይደለም። ይኸውልህ የመስቀሉ ስራማ ምን ታዲያ ይኸው ምን የዘ የመስቀሉን ከሰራ አይቀር ክርስቶስም እንደተሰቀለ ሆኖ እኮ እዛው ጋር በተሰለውም እኮ ተመሳሳይ ሆነ። በምንም ልዩነት እኮ የለውም። እኔ እያልኩ ያለሁት ቸርች ውስጥ በመስቀል ቅርጽ አድርጋችሁ አቁሙልኝ ብሎ መጽሐፍ ቅዱስ አዟል ወይ? ይህንን ማድረጋችሁ ስህተት ነው አላልኩም። ግን መጽሐፍ ቅዱስ ግን አዟችሁ ነው ወይ እያደረጋችሁ ያላችሁት ነው? አዎ ካልከኝ መጽሐፍ ቅዱስ ያዘዘበትን ቦታ አሳየን። ከሌለ ግን በቃ እዚህ ጋር እንዝጋው ነው እንዳልከው። አንተ ሽማግሌዎቹ ተሰብስበው በቃ ይጠቅማል ያሉትን ምን ያደረጉበት ነው ብለን እንለፈው። ትችላለህ፣ እንደዛ ማለፍ ትችላለህ። በቃ እሺ፣ እስቲ ጠይቀኝ። እስቲ እኔ ጠይቃ ለሌሎቻችሁ ምድር ለመስጠት ቢኒና አኬንትን ካላችሁ በኋላ ያሬዶ አለ፣ ጋዲ ጥሩዬ አለች። ምንድነው ርዕሱ ወንድማችን? እኔ እኮ አንተን ሳይ ነው ርዕሳችን ከላይ ርዕሱ እኮ ዛሬ ጋዲ እኮ ከታይ ስጽፍ አይቻለሁ እኮ። ዛሬ እኮ ርዕሱ መሆን ያለበት እኮ ክትፎ ነበር ርዕሱ መሆን ያለበት። ታዲያ ምንድነው የማታው በቢትና ምናምን የምትልን? አረ ክትፎ ጋብዙን ጋይስ፣ ክትፎ ጋብዙን። አሁን የዛሬው ርዕስ እሱ ነው መሆን ያለበት። የምን የማታው ክትፎ ጋባዥ እንደሆነ ያሬዶ ነው። ያሬዶ ሚታንሳና ክትፎ ይጋብዙን። ያሬዶ ትዝ ይላል ሲሶ አምና በዚህ ሰዓት እኮ ጋብዞናል እኮ ያሬዶ ትዝ ይላል። ጋዲ ያሬድ ጋብዝ ጌታ አረሰው እንዴ አምና ከባድ ርዕሱን እናጋብዛለን። ጥረታችሁን አይተን ኢነርጂያችሁን አይተን ከራባችሁ በኋላ እንጋብዛለን። ከብዙ ሰው ጋር የጣላሁት እኮ ሲስ ከብዙ ሰው ጋር በውስጥ እኔስ እያሉ ከብዙ ሰው ጋር የጣላሁት። አረ ትናንትና ራሱ እኮ የዋዜማ ቀን ነበር የጋበዝከን፣ አንስተን ነበር አምና በዚህ ሰዓት በያሬዶ ግብዣ ክትፎ እየበላን ነበር ብለን ነበር። ቀጥሉ። እሺ ቢኒ አሁን ቀጥል። እሺ ያው እንደዚሁ እየተሳሳቀን እንዳልፍ እንትን አልለውም፣ ሲሪየስ አልወስደውም ብዙ ማለት ነው። እሺ አኬ ቴንክ ዩ ስለፈቀድክልኝ። በኦርቶዶክስ ቤተ እምነት ለስዕላት መስገድ ወይም ወደ ስዕላት መጸለይ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱስ የሚያዝበት ቦታ አለ? ሴም አንተ የጠየከኝን ጥያቄ መልሼ ነው የምጠይቅህ በስዕላት ጉዳይ ላይ ማለት ነው። እሺ ያው እንግዲህ የመጀመሪያ ጥያቄን ጠይቀሃል። ለመጀመሪያው ጥያቄ መልሱ ወደ ስዕላት መጸለይ ምናምን ይሄ መጽሐፍ ቅዱሳዊ ነው? ወደ ስዕላት መጸለይ መጽሐፍ ቅዱሳዊ ነው ብዬ አላምንም። ወደ ስዕላት መጸለይ ጸሎት ወደ እግዚአብሔር ነው። ጸሎት ወደ እግዚአብሔር ነው። ከዛ ውጭ ግን ምንድነው ህያዋን የሚሆኑ ምንም እንኳን በስጋ ከኛ ቢለዩም ቅዱሳን ህያዋን ናቸውና እነሱን ልንለምን እንችላለን። ስለዚህ የሆነ ምንድነው ጸሎት ብለን ቃሉ ልንገልጸው እንችላለን። ያው የቃላት ምስስል አለው።
ወደ እነሱም ልንጸልይ እንችላለን። ወደ ስዕል ግን የሚባል ግን የለም። ወደ ስዕል የሚባል ጸሎት እኔ በቤተክርስቲያን ታሪክ ውስጥም በቤተክርስቲያን ውስጥም እንደዚህ አይነት ነገር እኔ ሰምቼ አላውቅም። ወደ ስዕል አይደለም የሚጸለየው። ምንድነው በስዕላቱ ያሉበት ስፍራ ላይ ሆነን እንጸልያለን እንላለን። አዎ በስዕላቱ ፊት ቆመን ልንጸልይ እንችላለን። የምንጸልየው ግን ወደ ስዕሉ አይደለም። ወደ ስዕሉ ይጸልያል እንዴ? አይጸልይም። ወደ ስዕላት አይጸልይም። በስዕላት ፊት ሆነን ግን ስዕላት እንደ መስኮት ሆነው ምን ማለት ነው? ለምሳሌ የጌታችን ኢየሱስ ስዕል ፊት ለፊት ቢኖር ወደ ጌታችን ኢየሱስ ስዕል አልጸልይም። ወደ ጌታ ኢየሱስ ነው የምጸልየው። ፊት ለፊት ላይ የጌታ ኢየሱስ ስዕል መኖሩ ስጸልይ ማለት ነው። የጸሎቱ ተቀባይ ስዕሉ እንዲሆን አያደርገውም። ስለዛ በስዕላቱ ፕሬዘንስ በስዕላቱ መገኘት ቦታ ላይ እንጸልያለን እንጂ ወደ ስዕላት መጸለይ የለም። ስለዛ በአጭሩ ወደ ስዕላት መጸለይ መጽሐፍ ቅዱሳዊ ነው ወይስ አይደለም ላልከው፣ ወደ ስዕላት ከሆነ ጸሎቱ መጽሐፍ ቅዱሳዊ አይደለም። ወደ ስዕላት አይባልም፣ እንደዛ አይደረግም። እንደዛ ነው። ሁለተኛው ጥያቄ ይህን ጠይቀኝ። እሺ ለዚህኛው ላልከው ያው መጽሐፍ ቅዱሳዊ ማስረጃ እፈልጋለሁ፣ ግን እዛው ጥያቄ ላይ ሁለት ነበረ። ለስዕላት መስገድስ እሱ መጽሐፍ ቅዱሳዊ ነው? እሺ ለስዕላት መስገድስ መጽሐፍ ቅዱሳዊ ነው? ለስዕላት መስገድ ሲባል አሁንም ምን ማለት ነው? ለምሳሌ ስዕላት ሲሳሉ ለምሳሌ ሸራ ላይ ሊሳሉ ይችላሉ አይደል? እንደዚህ የጨርቅ አይነት ሸራ ማለት ነው። እዛ ላይ ሰዓሊው ይስላል። እግዚአብሔር እንደሰጠው ጥበብ ስዕሉን ይስልና ከዛ በኋላ ገላጭ ያደርገዋል። ያንን ስዕል ገላጭ እንዲሆን አድርጎ ወንጌልን የሚሰብክ አድርጎ የሆነ በመጽሐፍ ቅዱስ ውስጥ የተከሰተ ታሪክን የሚገልጽ አድርጎ ሊሆን ይችላል ይስለዋል። ለምሳሌ እንዳልኩት የጌታ ኢየሱስ ስዕል ይሆንና ለምሳሌ ጌታ ኢየሱስ እንደተሰቀለ ሆኖ ይስለዋል። ስለዛ በዛ ውስጥ ክርስቶስ ኢየሱስ አዎ ተሰቅሏል ብሎ እኛስ የተሰቀለውን ክርስቶስን እንሰብካለን እንደተባለ በስዕል ውስጥ የተሰቀለውን ክርስቶስን መስበክ አለ። እንደዛ አድርጎ ይስለዋል እና እንደዛ አድርጎ ሲስለው ጋይዝ በቀለም አድርጎ ምናምን እዛ ጨርቁ ላይ ምና ይስለውና ከዛ በኋላ ሰውየው ለተጠቀመው ጨርቅና ለተጠቀመው ቀለም ምናምን እዛ ጋር ላለው ለሱ የመስገድ ነገር አይደለም በእኛ ዘንድ ያለው። ኦኬ በእኛ ዘንድ ያለው እዛ ጋር ለምናየው ጨርቅና ሰውየው ለተጠቀመው ቀለምና ለቅርጹ ለሱ አይደለም። ግን በዛ በስዕሉ ውስጥ ግን የተገለጠው ነገር ግን አለ ነው። ኦኬ እርሱም የተሰቀለው ክርስቶስ እየተሰበከበት ስለሆነ የምናስበው ጌታ ኢየሱስ ክርስቶስን ነው። ስለዛ እዛ በስዕሉ ፊት ብንሰግድ የምንሰግደው ስዕሉን ቅድም እንዳልኳችሁ እንደ መስኮት እንጠቀመውና ማለትም ከሱ ባሻገር ያለውን ክርስቶስን የምናስብበት ይሆንና ከዛ በኋላ በእርሱ ፊት ብንሰግድ ክርስቶስን እያሰብን እንሰግዳለን። ስለዛ ለስዕሉ መስገድ ማለት ለትርጉሞች ተጋላጭ ነው፣ ለተለያዩ ትርጉሞች ተጋላጭ ነው። ለስዕሉ መስገድ ሲባል ክርስቶስን እያሰቡ አሁን የክርስቶስን ስዕል ስላነሳው ለምሳሌ ክርስቶስን እያሰቡ ከዛ አንጻር መስገድ ከሆነ ምንም ጤናማ ነው፣ ምንም ችግር የለውም። ምክንያቱም ውስጣችን ያለው ሀሳባችን ውስጥ ያለው ክርስቶስ ነው። ስለዛ ስግደቱ ለክርስቶስ ነው። አይ ኖርማል ይሄ አቡጀዲ ጨርቁን የሸራ ጨርቁንና ቀለሙን ነው እያሰብኩኝ በቃ ኖርማል የሰው ጥበብ የሆነውን ነገር ብቻ ለሱ ነው እየሰገድኩ ያሉት ከተባለ እንደዛ አይቻልም። ስለዛ ለስዕል መስገድ ሲባል ያንን ክርስቶስን እያሰቡ መስገድ ነው እንጂ ሌላ አይደለም። ይህንን ነገር ቀጥታ መጽሐፍ ቅዱስ እንዲህ ብሎ ጽፏል ወይ? በእኔ ቀጥታ እንዲህ የሚል ቃል መጽሐፍ ቅዱስ ላይ አላየሁም ቃል በቃል ግን ባይኖርም ግን ለእኛ ምንም ችግር የለውም። ለምን ካልከኝ እኔ መጽሐፍ ቅዱስ ብቻ የሚባል ትምህርት የለም በመጀመሪያ በእኛ ዘንድ ከመጽሐፍ ቅዱስ ጋር የሚቃረን ነገር ካለ አንቀበለውም። መጽሐፍ ቅዱስ ይህንን አሁን ያልኩን ነገር የሚቃረን ቦታ ካለው አንቀበለውም፣ ስህተት ነው የምንሆነው። ስለዛ እንተዋለን ሳይሆን ገና ከጅምሩም አናደርገውም ነበር። ከመጽሐፍ ቅዱስ ጋር አይቃረን እንጂ ነሰሰሪ መጽሐፍ ቅዱስ እያንዳንዱን ነገር ይሄን አድርግ ማለት አይጠበቅበትም። እንኳን እኛ አልኩኝ መጽሐፍ ቅዱስ ብቻ የምትሉት እናንተ ራሳችሁ መጽሐፍ ቅዱስ ሳያዝ የመስቀል ቅርጻ ቅርጽ እየሰራችሁ ቸርቻችሁ ታቆማላችሁ። ይህንን አሁን መጽሐፍ ቅዱስ አያዝም፣ ቃል በቃል ይህንንም አያዝም። ግን እናንተ ትጠቀማላችሁ። ምንድነው ስል ምን አልከኝ ቅድም ቢኒ ሽማግሌዎቹ ያደረጉት ተሰባስበው በቃ እንደዚህ መክረው ምናምን እንደዚህ ያደረጉበት ነው። ስለዛ በሽማግሌዎች ነገር የምትመራ ከሆነ ዘነኛ በኢሳንቱ ፊት የማንመራበት ምክንያት ምን ይሆናል? እና ከዛ አንጻር ልንመለከተው ይገባል። ዋናው ነገር ምንድነው ካልከኝ ከመጽሐፍ ቅዱስ ጋር ግን መጋጨት የለበትም። የምናደርጋቸው ነገሮች ምንም ነገሮች ማለት ነው ከእግዚአብሔር ቃል ጋር የሚጋጭ ከሆነ ያኔ ችግር ውስጥ እንገባለን። ከእግዚአብሔር ቃል ጋር መጋጨት የለብንም ነው። ከዚህ አንጻር ልንመለከተው ይገባል። አይ ቲንክ ሁለቱን ጥያቄዎችን ጨረስክ። ለሌሎች ወንድሞች ደግሞ እድሉን ልስጥ።
እሺ ሰልፍሽ ከጨረሳችሁ ቆይ ወደ እናንተ መለሳለሁ። አንድ ለያሬዶ ድል ልስጥና እሺ ወደ አንተ መለሳለሁ። ያሬዶ እንኳን ደህና መጣ። እሺ ሲሶ እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ ሁላችሁንም። እንግዲህ ክርስቲያናትና ወንድሞቻችን እንኳን ደረሳችሁ ለመስቀል በዓል። ሌሎች ወንድሞቻችንም ሰላም ለእናንተ ይሁን እና ደህና ነኝ እኔ። ሲሶ አመሰግናለሁ። እኔ ጋር ሌሊት መሆኑን አንደርስታንድ አድርገህ እድል አስቀድመህ ስለሰጠኝ አመሰግናለሁ። የትናንቱ ውይይት ላይ ሪፍሌክሽን ላስቀምጥና ከተፈቀደ አይቻልም ከተባለ ግን ችግር የለውም። ለእሱ ነው የከፈትነው፣ ለሪፍሌክሽን ነው የከፈትነው። ትችላለህ እንደውም። እሺ ቢንዬና አኬ እግዚአብሔር ይስጥልን። አሪፍ ውይይት አግኝተናል፣ ተምረንባቸዋል። ቴንኪዩ በጣም። እኔ ከትናንቱ ውይይት ብዙ ነገር ገና ያው ቪዲዮዎችም አሁን አንዳንድ መስራት ጀምሬያለሁ እና ያው ያልተባለ ነገር ተብሎ ስላገኘው ውሸት ነው ብዬ ሰርቻለሁ። ገብታችሁ ማየት ትችላላችሁ። ገብታችሁ ቲክታክ ላይ ፖስት አድርጌያለሁ። ቀሲስ ኪሮስ ያለሉትን ነገር ብለዋል ተብሎ ተነግሮ ለዛም ተቆርጦ ማለት ነው ሙሉ ሀሳቡን ሳይደመጥ ተቆርጦ ብለዋል ያሉት ነገር ተነግሮ ያ ትክክል አይመስለኝም። በተቻለ መጠን ሀሳቦች ሲቀመጡ ሙሉ ሀሳቦች ቢቀመጡ ጥሩ ነው ብዬ አምናለሁ። ምንም ችግር የለውም፣ ሰሚው እንዲፈርድ ማለት ነው። እሳቸው የተናገሩት ሙሉ ሀሳቡ ሳይቀመጥ ያንን ተሰምቶ ተቆርጦ ቆሞ እዛ ላይ ደግሞ ያላሉትን አሉ ብሎ ተናግሮ ያ ስህተት ነው። ይሄ በጣም ትዝብቴ ነው፣ ትክክል ያልሆነ ነገር ነው። ሌላው ትዝብቴ ደግሞ አይ ዶንት ቲንክ ስለ ስዕላት ማውራት የሚገባቸው ሰዎች አሉ፣ ስለ ስዕላት ግን ማውራት የማይገባቸው ሰዎች ነበሩ እውነቱን ለመናገር እና እንዲሁም እርስ በእርሳቸው ዲቤት ማድረግ የሚገባቸው ሰዎች ናቸው። ትናንት በጣም ሰርፕራይዝ አድርጎኛል። ለምሳሌ እኛ ባለፈው የገባነው ገስት ላይ ጠቅላላ ስዕላት የምንጠቀም ነን፣ ስዕላትን የምንቀበል ነን። ስዕላት ምንድናቸው የሚለውን ሁሉ አንድ ዓላማ ይዘን የገባንን። እዛ ግን የነበረው ከፕሬዘንቴሽኑም እንዳያችሁት አንዱ መሳል ራሱ ክልክል ነው ይላል። አንደኛው ደግሞ አይ መሳል ይቻላል ለትምህርት እንዲሁም ለማመስገንም ብሎ በሶስት ከፍሎታል። ያው ስም መጣ ስለማልፈልግ ነው በሌሉበት እና ስዕላቱን የምንጠቀመው ወይም ቬኔሬት የምናደርገው የምናስባቸው የምናከብራቸው ለምስጋና ለትምህርት ትዝ ይላችኋል። ለምስጋና ለትምህርት እያለ እንዲሁም 1 3 4 ነጥቦች አንስቷል። ከዛ ሌላ ትዝብቴ ደግሞ ምንም አናረግም በነዛ ስታቹ ወይም ስዕላት ፊት ምንም አናረግም የሚለው ነገር እሱም በጣም ገርሞኛል። ለምንድነው የገረመኝ? ኤፕሪል ላይ በዓል ይከበራል እዚህ አሜሪካ ሀገር በሉተሪያን ቸርቾች በዓል ይከበራል። ምን ይላል? ያው እዚህ ጋር ፈርስት ሉተሪያን ቸርች ጉድ ፍራይዴይ ቬኔሬሽን ኦፍ ዘ ክሮስ ይላል። ፍራይዴይ ኤፕሪል 18 2025 የተቀመጠ ነው። ይኸው ለሚፈልገው ሰው ይኸው የቸርቹ ዩቲዩብ ነው። ፈርስት ሉተሪያን ቸርች ኮሎራዶ ያለ ነው፣ ዴንቨር ኮሎራዶ። ፈርስት ሉተሪያን ቸርች ጉድ ፍራይዴይ ቬኔሬሽን ኦፍ ዘ ክሮስ ይላል። ያ ቀን ለማን ነው? ለመስቀል ክብር የሚሰጥበት የመስቀል ክብር በዓል ተብሎ የሚከበርበት ነው። ኦኬ መስቀሉ ጋር ምን እያደረጉ እንደሆነ እዩት። ገብታችሁ ሙሉ ማየት ትችላላችሁ። 53 ደቂቃ ቪዲዮ ነው። እኛ እንዲህ ስናደርግ እንጨት አምላኪዎች እንጨት ነው የምታመልኩት፣ ይሄ እንጨት አምልኮ ነው ብለው ብዙ ጊዜ ይሰድቡናል ወገኖቻችን። ኢትስ ኦኬ ችግር የለውም መሳደባቸው። ትናንት ግን የምንሰማው ምንም አናረግም በቃ። አሁን እነዚህ ሰዎች እንደምታዩቸው መስቀሉ ጋር ፊታቸውን አዙረው ከዛ በኋላ እጃቸውን እንጨቱ ላይ እያደረጉ መስቀሉ ላይ እያደረጉ ማለት ነው ይጸልያሉ። ጸሎታቸውን አድርገው እጃቸውን መስቀሉ ላይ አድርገው ይሄዳሉ።
ጸሎታቸውን አድርገው እጃቸውን መስቀሉ አድርገው ይሄዳሉ። ኦኬ አሁን መስቀሉ ምን እያደረጉት ነው? ቀኑ ራሱ የመስቀል ክብር በዓል ተብሎ ነው። መስቀሉን እጃቸውን እያስነኩ ምን እያደረጉ ነው? ትናንት የሰማሁት ምንም አናረግም፣ ወደ መስቀሉ ሄደንም ጸሎት አናረግም፣ መስቀሉንም እየነካን እስታችሁንም እየነካን ምንም ወደፊትም ሄደን ምንም እናደርገው ነገር የለም ነው። ይሄ እንግዲህ በሉተሪያን ቸርች ያለ ነው። ሌላም ላሳይ። ይህም ሴም ቲንግ። ይሄ ደግሞ አትላንታ ያለ ነው፣ ሉተሪያን ቸርች ነው። ያው ሉተሪያን ቸርች ኦፍ አቶኖመንት አትላንታ ይላል። ይኸው ቬኔሬሽን ኦፍ ክሮስ ይላል። ይሄም የመስቀል ክብር በዓል ማለት ነው። የእነዚህ ደግሞ ትንሽ ለየት ይላል። ኦኬ እንደምታዩት መስቀሉን መሬት ላይ ነው ያደረጉት። እነዚህ ደግሞ መስቀሉን መሬት ላይ ነው ያደረጉት። ከዛ ምን እንደሚያደርጉ አያቸው። ፋይናሊ ያው መስቀሉን እንደዚህ አድርገውታል ማለት ነው። ያው ሁሉም አበባ እያስቀመጠ ጸሎት እያደረገ አበባ እያስቀመጠ ዝቅ ብሎ ጸሎት እያደረገ ጸሎቱን እያደረገ የሚያለቅሱም አሉ። ባይዘው በደንብ ማየት ትችላላችሁ። ያው እንደዚህ አድርገው በአበባ አስቀምጠው ጸሎታቸውን እያደረጉ እያለቀሱ ይነሳሉ። ጸሎታቸው ያደረጉ ይሄዳሉ። እንደዛ ጋብ እንደ ሲሶ አለው። ኦኬ እሺ፣ ትልቁ ላይ አድርጉት። ያሬድ ማን ነው? ተነካክቶ ነው። ሶሪ፣ ችግር የለውም አለው። ኤኒዌይስ ይሄ ነገር የትናንቱ ላይ ምንም ትናንት ላይ የሰማነው ምንም ነገር አናደርግም። ምንም በአይከኖች ፊት በስታችሁ ፊት ቆመን ምንም እናደርገው ነገር የለም። ወደዛም አንጸልይም፣ የምንሰጠው ክብርም የለም፣ ምንም ነገር የለም ነበረ። ይሄ ግን እንግዲህ በሉተሪያን ቸርች እዚህ አሜሪካ ሀገር አትላንታና ዴንቨር የመስቀል በዓል ቀን ተብሎ ማለት ነው ቬኔሬሽን ኦፍ ክሮስ የመስቀል ክብር ቀን ተብሎ ለመስቀሉ የሚሰጥ ክብር ነው። እንዳልኩት ቅድም የሚያለቅሱ ጸሎት የሚያደርጉም አሉ። ገብታችሁ ሙሉ ንዩት ደቂቃችሁ እንዳልፈች። ኦኬ ከዛ ደግሞ የመካነ ኢየሱስ ኔ እሺ ይሄ ያው እንደምታዩት የመካነ ኢየሱስ ቸርች ነው። ጸሎተ ሐሙስ ወንጌላዊት መካነ ኢየሱስ ቤተክርስቲያን ይላል። ክፍል 1 ይላል። ኦኬ ያው እዚህ ጋር የምታዩት በዚህ ደግሞ የብረት መስቀል አለ። የብረት መስቀል አለ ይመስለኛል። የአልታር ነው ይመስለኛል። ቴብሉ ነው እና እዚህ ጋር አበባ ተደርጓል። መስቀል ውስጥ ደግሞ ጨርቅም አለች። ባይዘወይ እኛ ቤተክርስቲያናችን የምንጠቀመው አለ እና ያችም ጨርቅ ራሱ እዛ መስቀሉ አስገብታለች። ኦኬ ከዛ አሁን ምንድን ነው የሚያደርጉት? እኔ በጌታችን በኢየሱስ ክርስቶስ ስም አሁንም ራሳችንን ዝቅ አድርገን በንስሐ በእግዚአብሔር ፊት እንጸልያለን። ቅዱስና ጻድቅ ፍቅር የሞላው አምላክ ሆይ እኛ በኃጢአት የተወለድንና በዘመናችን ሁሉ በብዙ አይነት ኃጢአት አንተን የበደልን ኃጢአተኞች በፍጹም ልባችን ኃጢአታችንን በፊት እንናዘዛለን። አንተን ከሁሉ አብልጠን ባልንጀራችንን እንደምታዩት እጃቸውን ዘርግተው ወደ መስቀሉ ፊታቸውን አዙረው ነው ጸሎት እያደረጉ ያሉት። ያው ሙሉ መከታተል ትችላላችሁ። ያው ጸሎተ ሐሙስ ወንጌላዊት መካነ ኢየሱስ ቤተክርስቲያን ይላል። ክፍል 1 ይላል። እንደዚህ ብዙ አሉ። እኔ የትናንቱ እይታዬ ምንድን ነው? አይ ዶንት ቲንክ ሪያሊቲው መሬት ያለው ሪያሊቲው እና ትናንት ወንድሞቻችን ያቀረቡልን ነገር ብዙ ማች አያደርግም። ምክንያቱም ምንም አናደርግም ይላል፣ ግን
ብዙ ነገር አለ ቅድም እንዳየ ነው ማለት ነው። ቬኔሬሽን ኦፍ ክሮስ ተብሎ ማለት ነው። ለብቻው እንትን አለው ቀን አለው፣ ዴዲኬትድ ቀን አለው፣ መስቀል የሚከበርበት ቀን ተብሎ ማለት ነው። ሰው የትናንቱ እይታ ይሄ ነው። በተረፈ በጣም የገረመኝ ከእመቤታችን ከስዕሏ ወተት ታጠጣው ነበረ ከጡቷ የሚለውን ያን ቅዱስ አባት ብዙ ሰው ሲክደው ነበረ። እንዲህ የሚባል የለም በሉተሪያን፣ እንዲህ የሚባል የለም በፕሮቴስታንት አናቅም ሲባል ነበረ። ትናንት ቁጭ አደረጉልን ማለት ነው ወንድሞቻችን። ምን ብለው አለ ቅዱስ ነው፣ ቅዱስ ብለን የምንዘክረው ነው፣ እንዲሁም በእንትናችን ላይ እናነሳዋለን ሲሉ ሰምቼ ነው። በጣም ገርሞኛል። ይህን ሪሶርስ የሆነ ጊዜ ማለት ጠፍቶብኝ ነበር እና ትናንት ሪማይንድ ሲያደርጉን ግን አገኘሁት። እሱ ምንድነው ሉተሪያን ሰርቪስ ቡክ የሚል አለ። ይሄ ቡክ ማለት ነው። ይሄ ቡክ ሉተሪያን ሰርቪስ ቡክ ይባላል እና ጠቅላላ የቅዳሴያቸው ማለት ነው። ባጭሩ የቅዳሴያቸው አገልግሎት ያለበት ዲቴል ያለበት ማለት ነው እና እዛ ላይ ከሚነሱት አባቶች ቅዱሳን አባቶች መካከል አንዱ ያ ነው እና ከስዕሏ ወተትን ጠባ የሚለውን እሱን አንቀበለውም። እንደዛ የሚል ንግግሮች አሉ፣ እንደዛ የሚል ታሪኮች አሉ። እሱን አንቀበለውም። ሰውየው ግን ነበረ፣ ቅዱስም ነው፣ እንዲሁም በጣም የተወደደ ቅዱስ ነው ተብሎ ትናንት ደግሞ አፕሩቫል ሰማው ማለት ነው። በጣም ኮንፊውዝድ የሆንኩበት ነው። ብቻ ኤኒዌይስ ብዙ ሰው ሲቃወመን ነበር። ትናንት ደግሞ ፍርጥ አደረጉት ማለት ነው። ግን እዛው ደግሞ ያለ ሰው ደግሞ ይሄን ነገር የማይቀበልም ነበረ። ግን ያው ዝም ብሎ በዝምታ እንትን አለ ማለት ነው። የኔ እይታ ይሄ ነው በአጭሩ። አይ ሆፕ ያው ቴዲ ኔክስት ታይም አሬንጅ ያደርግልናል ከነዚህ ወንድሞቻችን ጋር ተገናኝተን ደግሞ ባነሳሱ ጋራ በደንብ አድርገን በተለይ ሉተሪያንና መካኒስቶች ጋር ቃለ ሕይወትና ሙሉ ወንጌል አይ ዶንት ቲንክ ስለ ስዕል ሪፕሬዘንት ያደርጋሉ ብዬ ፐርሰናሊ አላምንም። አንለስ ኦርቶዶክስ ላይ ሁላችንም ተሰባስበን ቲማፕ እናርግ ልዩነታችንን ዝም ብለን ካልሆነ በስተቀር። በተረፈ በትምህርቶቻቸውም በቸርቾቻቸውም ስዕላት ያሏቸው ስታቹ ያላቸው መካኒስቶስና ሉተሪያን ጋር አይ ሆፕ ቴዲ ቤት በደንብ እንገናኛለን ከነሱ ጋር። መጽሐፍ ምንድነው ስዕላት ከቤተክርስቲያን ታሪክ አንጻር ከመጽሐፍ ቅዱስ አንጻር እንዴት ይታያሉ የሚለውን ሁሉ ከነሱ ጋር በጣም ፍሩትፉል የሆነ ዲስከሽን ሆናል ብዬ አስባለሁ። የኔ ጌታ ይሄ ነው። ሲሶ ታንኪ በጣም አመሰግናለሁ ስላስገባኝ። በቪዲዮዎች የሰሯቸው አሉ፣ ገብታችሁ ማየት ትችላላችሁ። በተለይ ቀሲስ ኪሮስ የተዋሽቶ የነበረውን ሙሉ ትምህርቱን አስቀምጫለሁ፣ እሳቸው የተናገሩትን በዕለቱ። ትናንት ግን ተቆርጦ የተዋሸበትን ማስቀምጫለሁ፣ እዛ እየገባችሁ ይሁ። በሌላ ቀን ግን ያው ስዕላቶች ላይ በሰፊው እሄዳለሁ። እዚህ ላይ ምንም አስተያየት አልተሰጠም። ባይውሽ እሱ ላይ ቢሰጡ ደስ ይለኝ ነበረ። ቱ ቢ ኦነስት ይሄ መጨረሻ ሀሳብ ነው። እሺ ይቅርታ። በጣም አይውሽ እዚህ ላይ ቢሰጡ በጣም 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 ደስ ይለኝ ነበረ። where is it? በጣም ጠብቄ ነበረ። በቃ አትሊስት እዛ ላይ ያለውን አይዲያ እሰማለሁ ከነሱ ብዬ ጠብቄ ነበረ፣ ግን አልተነሳም። ኔክስት ታይም ስንነሳ ግን እጠይቃቸዋለሁ ያው መገናኘታችን ስለማይቀር። እሱ ምንድነው ይሄ ባለፈው አስቸው የነበረው የኢትዮጵያው ሚካኤል የሚባለው ዲያቆን የነ ባርባራ የነ እስጢፋኖስ በሉተሪያን ውስጥ ያሉት ስዕሎች ማለት ነው እና እሱን ያነሱታል። እሱ ላይም ሪፍሌክት ያደርጋሉ ብዬ ነበረ። እሱ ላይ አልተደረገም። ያው ሆፕፉሊ ኔክስት ታይም ላይ በደንብ እዛ ላይ ይሰጣሉ ብዬ አስባለሁ። በቃ አልያዝባችሁ። ኤኒዌይስ በሌላ ቀን ተገናኝተን መቀጠል እችላለሁ። በቃ ታንኪ በጣም ጊዜ ይስጥልኝ። ሲሶ ጨርሻለሁ። እሺ ቴንኪው ያሬዶ። እኔ ግን እንደ ሀሳብ አንዳንድ እንደዚህ አይነት ገለልተኛ ቤቶች ላይ እሰማለሁ። ትሰማለህ ሲሶ?
ያሬዶ እንደ ሀሳብ ግን እኔ አሁን እንደዚህ ገለልተኛ ቤቶች ላይ አንድ ቤተ እምነት ብቻ ገብቶ ማለት ገለልተኛ ቤት ከተባለ አንድ ቤተ እምነት ወይንም የኦርቶዶክስ እምነት ተከታዮች ወይንም የፕሮቴስታንት እምነት ተከታዮች ብቻ ገብተው የሚያወሩ ከሆነ አሁን አንተ እንዳልከው አይነት ስህተቶች ሊፈጠሩ ይችላሉ። ሰዎች ያላሏቸው ሊባል ይችላል እና እንደዚህ አይነት ነገሮች እንዴት ነው ትሪት መደረግ የሚችለው? ምክንያቱም ለምሳሌ ፕሮቴስታንት ማያስተምረውን ትምህርት ቴዲ ሐዋሳቤ ለምሳሌ ኦርቶዶክሳውያን ገብተው ፕሮቴስታንቶች እንደዚህ ነው ብቻ የሚያስተምሩት ብቻ ብለው ተናግረው የሚወጡ ከሆነ ይሄ አስቸጋሪ አይሆንም ወይ? በራሱ አሁን መፍትሄው ምንድነው? አይ ቲንክ ሌሎችም ሀሳብ ልስጥ። እሺ ሲሰየ ይቅርታ በጣም ወንድሞቼ ስለመሸብኝ እኔ መውጣት ስላልብኝ ተናግሬ ምንድነው አይ ቲንክ ቴዲ ያሰበው እኔና ቴዲ አናወራም። እግዚአብሔር በሚያውቅ እኔ ስልኩም የለኝም አውርቼም ማለት ባለፈውም ቢኒ ነው አውርቶት አሬንጅ አደረገልን እንጂ አንድ 3-4 የገብቻለሁ። በተረፈ እንደዚህ የምንደዋወል የምናወራ ሰዎችም አይደለንም። እንደተረዳሁት ግን ትናንት ምንድነው እያደረገ ያለው እምነታቸውን ሁሉም መጥተው ይግለጡ፣ የተነሳባቸው ተቋሙና እዛ ላይ መልስ ይስጡ፣ ትምህርታቸውንም ይግለጡ ብሎ ለሁለታችንም ፈቅዷል። እኛ ተሳስታችኋል፣ ዋሽቷችኋል ያልነውን ነገር እንጠይቃቸዋለን፣ እነሱን ደግሞ ይጠይቁናል። አሁን ይሄ ውይይት ነው ይመስለኛል። የነበሩት የትናንት የወንድሞቻችንም የኛም ትምህርቶቻችንን መግለጥና እኛ ላይ የተነሱትን ውሸቶች ውሸት ነው እውነት ነው ብሎ ዲስአፕሩቭ ማድረግ የፕሩፍ ማድረግ ነው የነበረው። ሁለተኛ ዙር ግን አለ። ሁለተኛ ዙር ወይ 3-3 ወይ 2-2 ሆነን ገብተን እኛ ስለነሱ እነሱ ስለኛ ያነሱትን ነገር የምንቃወመውን እንቃወማለን። ትክክል አይደለም ውሸት ነው ይሄ ትክክል አድሬስ አልተደረገ የሚለው እናደርጋለን። ከዛ ደግሞ በትምህርቱ ላይ ደግሞ የራሳችን ስታንድ ደግሞ ባሉበት እኛም ባለንበት እነሱ ቻሌንጅ እያደረጉን እኛም ቻሌንጅ እያደረግናቸው ብስል ያለ ዲስከሽን እናደርጋለን እና መፍትሄ ስለተቀመጠለት ችግር የለውም። ሲሶ ያ ይመስለኛል ሀሳቡ የቴዲ። እንደዛ ካለ ያሬዶ በጣም አሪፍ ሀሳብ ነው፣ በጣም ጥሩ ሀሳብ ነው። እንግዲህ ማስረጃዎችና መረጃዎችን ይዞ ሁለተኛው ዙር ላይ መቅረብ ነው። እኛም ከታች እንከታተላለን። ያው በእነሱ በኩል በቤቲና የሚመራ ልኡካን ቡድን አለ። በእናንተ ደግሞ በማን እንደሆነ እስካሁን አልደረስንበትም። ሲሶ ግን አሳነትካቸው ወንድሞቻችን እንደዚህ እኮ ልጅ እየቀለድክም መስሎ ነበር። ለካ ሲሪየስ ስልክ እንዴ! ኧረ ማስረጃ ይዘው በጣም የተሟላ እውቀት ያላቸው ኃላፊነት የሚወስዱ ማስተማር የሚችሉ በዚህ ርዕሰ ጉዳይ ላይ እርሚን ቢልኩት ይሻላል ብያለሁ። አሁንም ተው እያለሁ አንተ ልጅ ተው። እሺ ለማንኛውም ያነሳው ጥያቄ ቴዲን በተመለከተ ኢዝ ጉድ አይዲያ አሁን ያሬዶ እንዳለው ነው እና መጀመሪያ ኤርሚና ፈለገ ባረጉት ውይይት ላይ መጀመሪያ ኦርቶዶክሳውያን ያው ሚስ ኢንተርፕሬት ተደርገናል ወይ ደግሞ ማስተካከል አለብን ብለው እንደነገሩት ያው ላይቭ ላይ ራሱን ተናግሯል። እነሱን አቅርቦ እንደሚያናግርና እንደቀጠራቸው ከዛ ያው እንደገቡ አሁን ያሬዶ እንዳለው ቢኒያም በኩል ኮንታክት ተደራርገው እንደገቡና እንዳወሩ በዛው ልክ ደግሞ እዛው ውይይት ላይ ኤርሚና ፈለገ ላይ እኛ ሉተራውያን እኛም እንደዚሁ ስዕላትን እንደምንሰግድ ለስዕላት እንደምናጥን ለስዕላት እንደምንቀበል ተደርገናል እና ይህንን ማስተካከል እንፈልጋለን ብለው ነው አዶኖ ሁሉም ሉተራውያን የሆኑ ባላቅሜ ትላንትናው ማለት ነው። ግን ከቴዲ ስንሰማ እንደዛ ነው የሰማነው። በዛ መንገድ አድርገውታል። ይሄንን ካረገ በኋላ ግን ፋይናል በሁለቱም በኩል ይሄን ካደረገ በኋላ ውይይቶችን እንደሚያደርግ ተናግሯል ማለት ነው። አሁን ያሬዶም ተናግሮታል እሱ እና ያደርጋሉ በቅርቡ ማለት ነው። ሁለቱንም የሚወክል እሱም ተዘጋጅቶበት ርዕሱም በደንብ ግልጽ በሆነ ርዕስ ጉዳይ ላይ ርዕሱ ላይ መጀመሪያ ምሰራው ርዕሱ ላይ ነው ብሏል። ያው ግልጽ የሆነ ርዕስ ይዘው ይገባሉ፣ ይወያያሉ ማለት ነው እንጂ ልክ ነህ፣ ያንተ እይታ ልክ ነህ። እንደዛ አንዱ በሌለበት በጣም እንደዚህ ከሆነ ቢኒ በጣም አሪፍ ሀሳብ ነው። በጣም አሪፍ ክርስቶስ በጣም አሪፍ ቤስት አይዲያ ነው። ለእንትኑም ይቀላል እኮ ሲስ አሁን አየህ፣ ነገ ኔክስት ታይም ላይ ስንዋይ ተገናኝተን ለእሱ ማኔጅ ለማድረግ ይቀለዋል።
እኛ ምን እንደምናነሳ ያውቃሉ፣ እነሱ ምን እንደምናነሳ እናውቃለን። በጣም አሪፍ ጥሩ እድል ነው ብዬ አስባለሁ። ከመካነ ኢየሱስ ጋር ስፔሲፊክሊ አሁን ማን ነው ከኤርሚ ጋር እንዳናደርግ፣ ኤርሚ መካነ ኢየሱስ አይደለም። ብዙ የመካነ ኢየሱስ ትምህርቶችን የማይቀበለው አለ። ያ የራሱ ስታንድ ነው። ከእነሱ ጋር የፈለግነው ለምንድን ነው? ስቶፕ ፖለቲክስ እዛ ይባላል። ፖለቲክስ አይደለም። ከማን እንደዛ ከሆነ መሬት ላይ ያለችው ኦርቶዶክስ እና አየር ላይ ያለችው ኦርቶዶክስ ስለሚለያዩ ይዛቸውና ሁለቱ ያሉትን ቤት ይዛቸውና እና ቢኒ እንደሱ ይሆናል፣ ይለጠጣል ማለት ነው። አሁን ያወራ ማለት ነው። እንደሱ ይሻላል። አሁን አብሶሉት እያወራን ነበር እና ቀየር ስታደርገው እኔ አልቀየርኩም። አንተ በሌለህበት ካወራው እናንተ መልስ መስጠቻችሁ ካወራው ነው ሀሜት አላችሁ እኮ እናንተ ቁጭ ላችኋል። የኔን እይታ ነው የምናገረው። ከሉተሪያንና ከሉተሪያንና ከመካነ ኢየሱስ ጋር ማውራት የፈለግነው ሉተሪያን ትናንት እንደሰማችሁት አፖስቶሊክ ሰሴሽን እንቀበላለን። ትራዲሽን የቤተክርስቲያንን ትራዲሽን ባህል ትውፊት እንቀበላለን ብለዋል ትናንት። ስለዚህ ባህል ትውፊት እንቀበላለን እኛ መጽሐፍ ቅዱስ ብቻ ምን አይደለንም ብለዋል ትናንት። ስለዚህ ቅዱሳት ስዕላትን በተመለከተ ስለ ስዕላት የነበረው ነገር በተመለከተ እኛ ታሪክን ሪፈር ስለምናደረግ አባቶችን ሪፈር ስለምናደረግ መዋየት የምንፈልገው አባቶችን ሪፈር ሊያደረግ የሚችል ወክሎ ከሚመጣ ተቋም ወይም ቤተ እምነት ጋር ነው። ይሄን ደግሞ ራሳቸው ትናንት ሉተሪያኖቹ እኛ የካቶሊክ ሪፎርመር ነን ብለዋል። እኛ ከካቶሊክ የወጣ ሪፎርመሮች ነን። እዛው ካቶሊክን ማደስ ነበረ ዓላማው የሉተር ግን አልሆነም። ኤክስኮሚኔት ተብሎ ወጥቷል። ግን እኛ የካቶሊክ ሪፎርመር ነን ያሉት which አስቀድሞ የነበረውን ትራዲሽን አስቀድሞ የነበረውን ነገር እንቀበላለን። ከዛ ውስጥ ማንቀበለው አለ፣ ግን ደግሞ አባቶች አሉን፣ ሆሊ ትራዲሽን አለን፣ ቅዱስ ትውፊት አለን ብለዋል። ስዕላትንም ትናንት አይታችሁ ከሆነ ሲያብራሩ የነበሩት ወደኋላ ሄደው አባቶች እንዲህ ብለዋል፣ አባቶች እንዲህ ብለዋል ነበረ። ስለዚህ እንደዚህ አይነት ዲስከሽን ነው እኛ የምንፈልገው። ከዛ አንጻር አይ ቲንክ እነ ቃሌም አሮኖ ቃሌ ኬት እንደሆነ ግን አይ ቲንክ ኤቢ የሚባል ወንድማችን አኪ ይመስለኛል አሉ። ብቻ ራሳቸውን በደንብ አይደንቲፋይ አድርገው እኛ ከሉተሪያንን እንዲህ ነን ብለው አይደንቲፋይ አድርጉ። ከእነሱ ጋር በደንብ ዲስከሽን እናደርጋለን። እግዚአብሔር ደግሞ ለዛ ቀን ያድርሰን። ኦኬ መልካም። አይ ውይይቱማ እንደተባለው ይቀጥላል እኮ እንትናም መርሃ ግብር እንደሚይዝ ተናግረዋል። ጤዳ ማለት ነው። ግን አሁን ከከሌ የሚለውን ነገር እንዳትለው ብዬ ነው እንጂ እንደዛ ከተባለ በእናንተም ሳይድ ስላለ ብዬ ነው። ላይክ ያው በቃ አሁን ደግሞ እንደዛ አይነት ነገር ስለሚያስነሳ እሱም ታሳቢ ይሁን። ሌላው ከአባቶችና ከመጽሐፍ ቅዱስ ብቻ የሚል እንዳለ ሆኖ ምናልባት ያው እነሱ ሲነጋገሩ እናንተም ስትነጋገሩ ባላንስ ይሆናል ብዬ ተስፋ አደርጋለሁ። ከመጽሐፍ ቅዱስ ብቻ ይባልና አንድ ርዕስ ላይ ከመጽሐፍ ቅዱስ ብቻ አይቀጥልም፣ እንትኑ ከአባቶች ይመጣል ማለት ነው። በዚህኛው ወገን ያለው ደግሞ ከመጽሐፍ ቅዱስ ብቻ አትበሉን፣ የምትቀበሉት ደግሞ ገድላትም ድርሳናትም አለ ሲባል አይ እሱ አይነሳብኝ ይባላል ማለት ነው። ስለዚህ እሱም ባላንስ እንደሚደረግ ተስፋ አደርጋለሁ ከእናንተም ሳይድ ከዚህም ሳይድ ማለት ነው። እና ከመጽሐፍ ቅዱስ ብቻ ስትሉ እናንተም አባቶችን ማንሳት እንደሌለባችሁ፣ ከመጽሐፍ ቅዱስ ብቻ ብሎ ደግሞ እዚህም ጋር ያለው የገድላትና ድርሳናትን እንዳያነሳ ከተነገረው እናንተም አባቶች ብላችሁ የምትሉትን ነገር እንዳታነሱ፣ ወይም ደግሞ ሁላችሁንም በጋራ የሚያስማማ ከገድላቱም ከድርሳናቱም ከአባቶችም ከመጽሐፍ ቅዱስም ይነሳ የሚል መግባቢያ ሀሳብ ኖሯችሁ እንደምትወያዩ ተስፋ አደርጋለሁ። ያንን ለመንገር ያህል ነው። ያሬድ ኦኬ፣ እሺ። የእኔና ያንተ ብቻ ባክ ኤንድ ፎርዝ እንዳይሆን፣ እሺ። አሁን ልድገመው መሰለኝ ፋይናል አንሰር ልስጥ። በመጽሐፍ ቅዱስ እኛ ስጀ መጽሐፍ ቅዱስ ብቻ ምን አይደለንም። ስለዚህ ሉተሪያንም መጽሐፍ ቅዱስ ብቻ የሚሉ አይደሉም። የአባቶች ትምህርት ይቀበላሉ፣ ጉባኤያትን ይቀበላሉ። ስለዚህ ከእነሱ ጋራ በመጽሐፍ ቅዱስም በአባቶች ትምህርትም እንወያያለን፣ እናወራለን። ለምሳሌ ትናንትም ተነስቷል እኮ ገድል የሆነ ነገር ተነስቷል፣ ሰምቻለሁ። ስለ ስዕል ሙሉ ስከታተል ነበረ። ለዛ ኦልሬዲ እኮ ቴዲ ቤት መልስ ሰጥተናል። አሁንም ካነሱ ችግር የለውም። ስዕላት ላይ በተመለከተ
ኤኒቲንግ ሊነሳ የሚችለውን ነገር እናነሳለን፣ ይጠይቃሉ። እኛም ደግሞ ዞሮ ዞሮ ስለምንጠይቅ ምክንያቱም አሁን ጥሩነቱ ዲስከሽኑ ጥሩ የሆነበት ምክንያት ስዕላትን ይቀበላሉ እነሱ፣ ቅዱሳንን ይቀበላሉ እነሱ ቬኔሬት የሚያደርጋቸው የሚያስቧቸው የሚዘክሯቸው በስማቸውም ቸርች የተቋቋመላቸው ለምሳሌ እንደነ ቅዱስ ጊዮርጊስ ያለ የፕሮቴስታንት የሉተሪያን ቸርች አለ። ስለዚህ ለእናና ለእነሱ በጣም ጥሩ በጣም አሪፍ ዲስከሽን ነው የሚሆነው። በደንብ ኮምፔር አድርገን ግልጥልጥ እያደረግን በደንብ ሁሉ ነገር እናወራለን እና ለዛ ቀን በሰላም ያደርሰን። ታንኪዩ በጣም ሲሶ ስለሰጠኝ እድል ቢኒዬ ታንኪዩ። አረኛ ራሱ በማዕከል ተወዛገብን። አሁን ቆይ ውይይቱ የሚካሄደው ምንድን ነው እያልክ ያለው ሲሶ? እንዴ ተወዛገብን እኮ ፓፓ እንትን አሁን ውይይቱ ስዕላትን ሁለቱም ይቀበላሉ። የመጀመሪያው አንደኛው ወገን ስዕላትን እንግዲህ ቬኔሬሽን ኦፍ አይከን ማይቀበል ወገን አለ፣ የሚቀበል ወገን አለ። ታዲያ እኛ የትኛው እንሰል? ይሰማል ለሲስ ወይ ጋድ ይቀጥል። እንደዛ የሚቀበል የለም ሲሶ በወንጌላማኝ ሆኖ ጋድ ያወራል ታወራል። አይከን ቬኔሬሽን አንዴ ቆይ ሀሳብ ለሙለታ ከቅድም ጀምሮ ነበርኩና አንተ ሁሌ መቼስ እኔ በገባሁበት ለምን እንደምታስቸግረኝ አላውቅም ትላለህ። እሺ ጋር ችግር ይቀርታ። አሁን ያሬዶ ጥሩ ፖይንት አንስቷል። ባይዘው አሁን እውነት ለማውራት ስፔሲፊካሊ አሁን ካልቪኒስቶች ምናምን ሳይቀላቀሉ ከሉተራኖች ጋር የሚደረገ ኦር ከመካነ ኢየሱስ ጋር የሚደረግ ዲስከሽን ፍሩትፉል የመሆን እድሉ ከፍተኛ ነው። ለምን ብዙ ነገር ማንሳት ስለሚቻል። አሁን ያሬዶ ያላቸው ብዙ ነገሮች አሉ። ላይክ መካነ ኢየሱሶች ከሌሎቹ ጴንጤዎች ጋር ከጴንጤቆስጣል ጋር ሲነጻጸሩ በጣም በብዙ መልኩ ያው የምትለይ ቸርች ናት መካነ ኢየሱስ። ሉተራኖች ይለያሉና አሁን ያሬዶ እንዳለው ለምሳሌ ሜቢ ያሬዶ ፋሚሊያር ትሆን ትችላለህ፣ ሲስም ልታውቀው ትችላለህ። ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባል አለና የሉተራን ነው። አሜሪካ ውስጥ ሁለተኛ ትልቅ ዲኖሚኔሽን የሚባል የሉተራን ቸርች ነውና ካላንደር አለ አይደል? ለምሳሌ እኛ ቅዱሳን መታሰቢያ እንደምናደርገው ከ1 እስከ 30 ራሱ መታሰቢያ የሚያደርጉበት በየወራቱ ለምሳሌ አሁን ዛሬ ሴፕቴምበር እንዲሆን እንትና የሚባለው ቅዱስ ይታሰባል። ይሄ ኮሜሞሬት የማድረግ ማለት ነው። ቅዱሳንን የማሰብ ነገር አለ ኢቭን ማለት ነው። ከዛ ባለፈ ያሬዶ ቅድም እንደተናገረው ቤተክርስቲያን በእነሱ ስም መሰየም ብዙ ነገር አለና ይሄን ከየት አመጣችሁት? ትራዲሽን የሚቀበል ሰው ነው እነዚህ ነገሮችን ሊያደርግ የሚችለው። የቤተክርስቲያን ትራዲሽን አክሰፕት የሚያደርግ ሰው ነውና ፍሩትፉል የሆነ ዲስከሽን ይኖረዋል ብዬ አስባለሁና ስፔሲፊካሊ እንደውም እዛ ላይም ደግሞ ያው አሁን ስፔሲፊካሊ ግን ያሬዶ አላውቅም ምን አይነት ርዕስ ሊመረጥ እንደሚችል እንደዚህ ነገር ላይ እኔ ግን ከስዕላትም ባለፈ እንደው ትራዲሽን እንደ ትራዲሽን በውስጥ ብትነጋገሩ አሪፍ ነው። እናንተ ርዕስ ወይ እናንተ ትሆናላችሁ የምትመርጡት ወይ በኩል ይሆናል የሚመረጥ። አንዴ እያወራው ነው። ምንም ርዕስ አልመረጥም እስካሁን ቢኒ። የሚገርም እኔ ዛሬ ገና ከእናንተ ጋር አንዴ ቢኒ የሚታረግላቸው አንተ ላይ ማንም ጣልቃ ስላልገባ የነሱ ታይምሽን ኖርማል ኦፕን የሆነ ዲስከሽን እያደረግን ስለሆነ ነው። ያሬድን እኮ እና ምንድነው ፍሩትፉል የሆነ ዲስከሽን እኔ ከሉተራኖች ጋር ቢደረግ መልካም ነው ብዬ የማስበው ትራዲሽን ዋይዝ ለምሳሌ እነሱ የሚቀበሏቸው ትራዲሽኖች አሉ። ትራዲሽንን በምን መዝነው ነው እየተቀበሉ ያሉት የሚለውን ነገር ትራዲሽን አክሰፕት የሚያደርጓቸውን ትራዲሽኖች በምን መዝነው ነው የሚቀበሉት የሚል እዛ ኤሪያ ላይ ትራዲሽን ሆሊ ትራዲሽን ቅዱስ ትውፊት ላይ ውይይት ቢደረግ መልካም ነው ብዬ አስባለሁ። ለምን ለምሳሌ እንዳሳፍ ለምሳሌ ስዕላትን መሳል ከዛ ቅዱሳንም እንደዚህ መታሰቢያ ማድረግ ምናምን የሚሉ ነገሮችን ሉተራኖችን ለምሳሌ ቢጠይቋቸውና ብታወሯቸው ምናምን ነገር አንደኛ ክፍለ ዘመን ላይ በጽሁፍ ደረጃ በጽሁፍ የሚገኙ አሉ የማይገኙ አሉ። በትራዲሽን ሉተራኖች የሚቀበሏቸው ትራዲሽኖች ፈርስት ሴንቸሪ ላይ በጽሁፍ የማይገኙ ነገሮች ሊኖሩ ይችላሉና እነዚህን ትራዲሽኖች እንዴት አክሰፕት አደረጋችሁ? ለምን ብዙ ጊዜ ፕሮቴስታንቱ ጋር ምን አይነት ነገር አለ የሚያስቀምጡት ነገር በቃ አንደኛ ክፍለ ዘመን ላይ ኦር ሁለተኛ ክፍለ ዘመን ላይ በጽሁፍ የሆነ ነገር ካልተገኘ ያ ነገር መጤ ነው ሰውን ያመጣው የሚል አይነት ነገር አለና እነሱ የሚቀበሏቸው ነገር ግን ፈርስትና ሰከንድ ሴንቸሪ ላይ ለምሳሌ በጽሁፍ የማይገኙ ነገሮች ሊኖሩ ይችላሉ። ኦኬ እነዚህ ነገሮችን በምን ክራይቴሪያ ነው እነሱ እየተቀበሉ ያሉትና ብዙ የምንጠይቃቸው ጥያቄዎችም ሊኖሩ ስለሚችሉ ያው ፍሬያማ የሆነ ዲስከሽን እንዲኖር ከሉተራኖች ጋር ውይይት ቢደረግ መልካም ነው። ስፔሻሊ ትራዲሽን ዋይዝ ከቅዱስ ትውፊት ጋር ውይይት ቢደረግ መልካም ነው ብዬ አስባለሁና ይሄን ለማለት ያክል ነው። ያሬዶ ብዙ የምንጠይቃቸው የምናነሳቸው ሀሳቦች ስለሚኖሩ ሉተራኖችን እና ይሄ ቶፒክ ሜቢ እየሰሙ ያሉ ሉተራኖች ካሉ ውይይት ከሚያደርጉት አካልም ከሆኑ ሜቢ
ትራዲሽን ዋይዝ ቢሆን ዲስከሽኑ መልካም ነው። አሁን ተመልሶ ሜቢ ወደ ስዕላት የመመለስ ነገር ከሆነ ሞር ኦፍ ሰው ይጠቀማል ብዬ ማስበው እኔ እዚህ ቶፒክ ላይ ነው። እዚህ ቶፒክ ላይ ትራዲሽን ላይ ቅዱስ ፊትን በምን ሚዛን ነው እነሱ የሚቀበሏቸውን ትራዲሽን ከምን አንፃር በምን መዝነው የሚቀበሉት የሚለውን ነገር ዲስከሽን ቢደረግበት ብዙ ሀሳብ ማንሳት ስለሚቻል ማለት ነውና እዛ ላይ ብንወያይ መልካም ነው ብዬ አስባለሁ። ይሄን ለማለት ነው። ሲሶ ቴንክ ዩ። እሺ ቴንክ ዩ። ሙሊያው መቀጠል ትችላለህ። ምናልባት እንግዲህ ቅድም ሲወራ የነበረው ምናልባት አልተረዳሁ ይሆን አላውቅም። ከአንተ ነው የምጀምረው ሲስ በዚህ ዙሪያ ላይ መልስ በተደረገው ጉዳይ ላይ ትላንት እኔ በእርግጥ አልተከታተልኩም። በተደረገው ነገር ላይ መልስ መሰጠት አለበት ስትል ነበርና አይ ቲንክ እነማን መልስ እንዲሰጡ ፈልገህ እንደሆነ ክሊር ብታረገው እሱ ያው ለአንተ ዝም ብሎ ኮሜንት ጥያቄ ነው። ኮሜንት የሚለው ልተውና ጥያቄ ነው። እነማን ነው መልስ እንዲሰጡበት የተፈለገው? የሆነ የተሳሳተ ነገር እንዳሉና ትላንት ያደረጉት ወንድሞች ከዚህኛው ወገን ደግሞ ከኦርቶዶክሶች መልስ እንዲሰጡ የፈለክ ስለመሰለኝ ማለት ነው። እሱን አንተ ክሊር ታደርግልኛለህ። ሌላው ግን ምናልባት በዚህ ጉዳይ ላይ በቂ ዝግጅትም ስለሌለኝ የመካኒስቶችና ሉትራኖች የሚያደርጉትን ነገር የተባለውን ነገር ልክ አይደለም፣ ሙሉ ለሙሉ ልክ አይደለም፣ እንደዚህ ነው እንደዛ ነው ብዬ ለማለት በቂ ዝግጅት የለኝም እውነት ለመናገር። ያ ገብቶ ቢል ጥሩ ነው። ግን አንድ ነገር ግን አውቃለሁ። የማውቀው እዚህ በሚደረገው መንገድ ማለት ልክ ኦርቶዶክስ ላይ በሚደረገው መንገድ እንደማያደርጉ አውቃለሁ። ማለት ወደ ስዕሉ የመጸለይ ነገር አሁን እንደዛ አለ ከተባለ ትምህርታቸውን አይ ቲንክ ማድረግ ያለብን ዩቲዩብ ላይ ያለ ቪዲዮ አውጥቶ ማሳየት ሳይሆን ትምህርታቸው ላይ ያሉ ነገሮችን አውጥቶ ይኸው እንደዚህ ያምናሉ እንደዚህ እንደሚያደርጉ ይናገራሉ ብሎ በትምህርት ላይ ቢደገፍ ቆንጆ ነው። ምክንያቱም እዛ እየተደረገ ያለው በስርዓቱ ጸሎት ነው እየተደረገ ያለው ምንድነው እየተደረገ ያለው የሚለውን ክሊር በሆነ ነገር የሚያሳይ ነገርም አይደለም፣ በዛ መንገድም አይደለም አስተሮል መደረግ ያለበት ማለት ነው። ስለዚህ ስለዚህ እዛ በሚደረገው መንገድ ጸሎት ማድረግ በትክክል መስገድ አሁን ለስዕሉ አይደለም ነው የሚሉት፣ ግን ለስዕሉ እንደሚሰግዱ ክሊር የሆነ ነገር ነው ያለው። ማለት የኖርነውም ስናደርገው የነበረውም እንድናደርገውም የታዘዝነውም እሱ ስለሆነ ያንን ሊያዞሩት ፈልገዋል። ኦፍ ኮርስ እዛ እንዳለ ግን አይደለም ነው ባጭር ቃል ኦርቶዶክስ ጋር እንዳለ ሉትራንና መካነ ኢየሱስ ኦርቶዶክስ እንደሚደረገው እንደዛ አይነት ድርጊቶች አይደረጉምና አንደኛው እሱ ነው። ሌላው ግን እንደው እዛ ቢደረግ ራሱ ይሄ ዩቲ ፋላሲ ማለት ዩቱ ፋላሲ አይነት ነገር እዛ እናንተም ስህተት መሆኑን የራስን ትምህርት ማቀብ ነው ያለብህ ወይስ አይ እናንተም ታደርጋላችሁ ያው አንድ እኩል ስህተት ነን ምንም የተለየ ነገር የለውም ከማለት ይልቅ የተቃጣው በእናንተ ላይ የተሰነዘረው ነገር መመከት አይቻልም ወይ? እንግዲህ የውሸት ክስ ነው የተከሰስነው ብላችሁ ካሰባችሁ እኛ ለስዕል አንሰግድም ጣዖት አናመልክም እንደዚህ አናረግም ብላችሁ ክሊር የሆነ በጽሁፍ ላይ ያለ ነገር በእናንተ ቤተ ክርስቲያን ላይ ያለውን ነገር ከማሳየት ይልቅ እናንተም ጋር እኮ እንደዚህ ያለ ብሎ ማለት እናንተን ከስተት ያወጣችኋል ወይ? የተሳሳተ ልምምድ የተሳሳተ አካሄድ ማድረጋችሁን ሊያጸድቅ ይችላል ወይ? ሌላው አካል ስላደረገው ማለት ነው። የሆነ አካል ለፍጡር ቢያመልክ ወይ ለፍጡር ቢሰግድ ወይ ወደ ፍጡር ቢጸልይ ኢቭን በፎቶም ያርግ በስዕልም ያርግ በምንም ያርግ ቢጸልይ፣ ስለዚህ አይ ዛም ስለሚጸልይ እኛም ብንጸልየው ችግር የለውም ማለቱ ከስተት አያድንም። ከስተት የሚያድነው መጽሐፍ ቅዱሳዊ ለማድረግ መሞከር። በእርግጥ እኛ መጽሐፍ ቅዱስን ቢልም ባይልም ግድ የለንም መጽሐፍ ቅዱስን ብቻ ስለማንቀበል መጽሐፍ ቅዱስ ባይለውም እኛ ሌላ ቦታ ላይ ሌላ ጽሁፍ ላይ ካገኘነው እንቀበላለን ስለምትሉ መጽሐፍ ቅዱሳዊ ለማድረግ ላትገደዱ ትችላላችሁ በትምህርታችሁ መሰረት ማለት ነውና ያንን ማሳየት ነው የሚሻለው ዲፌንድ ማድረግ አሁን